ስም አይቀበርም። በምድር ላይ በተመላለሱባቸው ዘመናት ለአገር ለወገን የላቀ ሥራ ያበረከቱ በአጸደ ሥጋ የተለዩን ስመጥር ሰዎች የሚታወሱበት ዝግጅት ስም አይቀበርም። ሕያው ስማቸው ከነግብራቸው ይወደሳል። ዘወትር ሮብ ከምሽቱ 3 እስከ 5 ሰዓት በእናንተው ሬዲዮ በሸገር ኤፍኤም 102.1 አዘጋጅና አቅራቢ ወንድሙ ኃይሉ። ስም አይቀበርም። ፈራን ፍቅር ፈራን የነፍስን አንደበት ዘጋን። ኅብረት ፈራን ፍቅር ፈራን ልጅነት የለገሰንን የፍቅር አምላክ በጥበቡ በረቂቅ ያለበሰንን በመለኮት የቀባንን ኅብረት ፈራን ፍቅር ነሳን። ጤና ይስጥልን እንደምናምሽታችኋል። የምንወዳችሁ የሸገር ቤተሰቦች ከእናንተ ሬዲዮ ሳምንታዊው ስም አይቀበርም ተጀምሯል። የፕሮግራሙ አዘጋጅና አቅራቢ ወንድሙ ኃይሉ ነኝ። በዛሬው ዝግጅታችን አንጋፋውን ባለቅኔ ሁለገብ የጥበብ ሰው ሎሬት ጸጋዬ ገብረመድህንን እናስባለን። ከፕሮግራማችን ጋር እንድትቆዩ በአክብሮት ጋብዛለሁ። ስም አይቀበርም። ሎሬት ጸጋዬ ገብረመድህን ከ1928 እስከ 1998 ስም አይቀበርም። ጸጋዬ ገብረመድህን ቦዳ ተብላ በምትታወቅ አምቦ ከተማ አካባቢ በምትገኝ ተራራማ ቦታ ነሐሴ 11 1928 ተወለደ። በአምቦ ማዕረገ ሕይወት ቀዳማዊ ኃይለ ሥላሴ ትምህርት ቤት ከዚያም ጄኔራል ሉንጌትና በአዲስ አበባ የንግድ ትምህርት ቤት በሀገር ውስጥ ትምህርቱን ከገፋ በኋላ በቺካጎ ብላክስቶን በሕግ ትምህርት ተመርቆ በ1952 እንደወጣ በለንደን ከተማ የቲያትር ትምህርት በሮያል ኮርት ቲያትርና በፓሪስ ኮሜዲ ፍራንሴዝ ተከታትሏል። አምቦ አካባቢ ልዩ ስሟ ቦዳ በምትባል አካባቢ የተወለደው ጸጋዬ ገብረመድህን 3 ቋንቋዎችን ማለትም አማርኛ፣ እንግሊዘኛና ኦሮምኛ ይናገራል። በትምህርት የጎለመሰ ሲሄድም ደራሲነቱን፣ ገጣሚነቱን እንዲያ ሲልም ጸሐፊ ተውኔትነቱን በዋነኝነት በጎልማሳነት ዘመኑ ደግሞ በማህበረሰባዊ ሀያሲነትና የአፍሪካ የሰው ዘርና የቅይጥ ቋንቋና ባህል ጠቢብነትን አክሎ ዘልቋል። ያኔ ተምሮ ወደ ሀገር መመለስ ኩራት በነበረበት ዘመን ወደ ኢትዮጵያ ተመልሶ ከ1954 እስከ 1964 በብሔራዊ ቲያትር በአርቲስቲክ ዳይሬክተርነት አገልግሏል። ከዚያም በአዲስ አበባ ዩኒቨርሲቲ የቲያትር ዲፓርትመንትን አቋቁሟል። ሆኖም በ1960ዎቹ የደርግ መንግስት አብዛኛውን የቲያትር ስራዎቹን ሲያግድ እርሱ ታስሮ ነበር። ብላቴን ሎሬት ጸጋዬ በርካታ ግጥሞችን፣ የቲያትር ስራዎችን፣ የተለያዩ መጣጥፎችንና ዘፈኖችን አበርክቷል። እንደ አውሮፓውያን አቆጣጠር በ2002 ዓ.ም የብላቴን ሎሬት ጸጋዬ ገብረመድህን ግጥም ፕራውድ ቱ ቢ አፍሪካን በአዲስ በተመሰረተው የአፍሪካ አንድነት ማህበር በህዝብ መዝሙርነት ከብዙ ተፎካካሪዎች ልቆ ተመርጧል። በትምህርት የጎለመሰ ሲሄድም ደራሲነቱን፣ ገጣሚነቱን እንዲያም ሲል ጸሐፊ ተውኔትነቱን በዋነኛነት በጎልማሳነት ዘመኑ ደግሞ በማህበረሰባዊ ሀያሲነትና የአፍሪካ የሰው ዘርና የቅይጥ ቋንቋና ባህል ጠቢብነት አክሎበት እስከ ለተሞቱ ዘልቋል። ስም አይቀበርም። መሸ ደግሞ አምባ ሉጣ አምባ ወጥቼ እኩለሌት ስለት ገብቼ በስሟ ከርሞ ሰይጣን በሷ ስቶኝ ልገላገል ከህመሟ ጠበሏ አፋፍ በጨረቃ ደጋግሜ መሐሌት ቆሜ ሆዴ ቃትቶ ባርባር ብሎ እርቃኔን ከርሷ ታድሜ ደጀ ሰላሟን ባራት እግር ተንበርክኬ ተሳልሜ በሥጋዬ የሚነደውን በጸሎት ላቤ አጣጥሜ እፎይ ብዬ አመስግኜ ውዳሴዋን ደጋግሜ ገና ከደጇ እልፍ ሳልል ደግሞ ይምጣ የቆም ሕልሜ ሌት በጥምቀቷ የነጣው ነጋ ደፈረሰ ደሜ ለእሷ እንጂ ለእኔ አልያዘልኝ አዬ የስለት አታምጣ በውጣ ውረድ በጠበል ባሳር በወዜ ቢገረጣ ልክፍቷ እንደው አለቀቀኝ መሸ ደግሞ አምባ ሉጣ። ጸጋዬ ራሱን በማሳደግ
ከሀገሩ ስመጥር ጸሐፍት ተርታ በመሰለፍ ለአፍሪካ ባህልና ሰላም ዓለም አቀፋዊ ድምፅ በመሆን አገልግሏል። ብዙ የኪነ ጥበብ ፍሬዎችንም አፍርቷል። 30 የሚደርሱ ተውኔቶችንና ብዙ ግጥሞችን ደርሷል። አብዛኛዎቹ ኢትዮጵያውያን የሀገራችን ሼክስፒር በማለት ያወድሱታል። ግጥምና ቲያትር ጸጋዬ ጭቆናን ከልቡ እንዲፋለም የሚነሳሱለት መንገዶቹ ናቸው። የሁለተኛ ደረጃ ትምህርቱን በኢትዮጵያ ውስጥ እንዳጠናቀቀ ወደ ቺካጎ በመሄድ በብላክስቶን የሕግ ትምህርት ቤት ትምህርቱን በመከታተል በ1959 ተመርቋል። ይሁን እንጂ ከሕግ ይልቅ ቲያትር የሕይወት ጥሪው ሆኖ ስለነበር በ1959ና በ1960 ኤክስፐሪመንታል ቲያትር በለንደን ሮያል ኮርት ቲያትር እንዲሁም በፓሪሱ ኮሜዲዬ ፍራንካይስ ተከታትሏል። ጸጋዬ አዲስ የቲያትር አብዮት በማቀጣጠል ስለ ድሆችና ስለ ተረሱ ወገኖች፣ ስለ ጦርነት፣ ስለ ኢምፔሪያሊዝም እንዲሁም ስለ ሰዎች ድክመትና ብርታት ለማሳየት ችሏል። ይሁን እንጂ ምንም እንኳ ስራዎቹ በሕዝብ ዘንድ ተወዳጅነት ቢያገኙለትም ከ33 የቲያትር ስራዎቹ ውስጥ 18ቱ በተለያዩ የኢትዮጵያ መንግስታት እንዳይታዩ ታግደውበታል። ሌሎች ለመናገር የሚፈሯቸውን በቃላቶች አስፍሯቸዋል። ረሃብ ስንት ቀን ይፈጃል በሚለው ግጥሙ የሕዝብን ቁጣ ስለቀሰቀሰና በሰሜኑ የሀገሪቱ ክፍል ስለተከሰተው ረሃብ ድምፅ በመሆን አስተጋብቷል። ከ1961 እስከ 1971 የኢትዮጵያ ብሔራዊ ቲያትር የኪነ ጥበብ ዳይሬክተር በመሆን አገልግሏል። በ1964 የገጠሪቱን ኢትዮጵያ ሕይወት የሚያሳይ ጽሑፍ በእንግሊዝኛ የደረሰ ሲሆን በዚህም በአፍሪካ በታላቋ ብሪታንያና በአሜሪካ የሚገኙ ተደራሲያንን አስደስቷል። ዝናውም ናኝቷል። ጸጋዬ በ1971 በዳካር ዩኒቨርሲቲ የአፍሪካን ጥንታዊ ባህሎች እንዲያጠና የፌሎሺ ፕሮግራም እንዲከታተል ተመረጠ። የምርምር ሥራውም በመላው አሜሪካ እየተዘዋወረ የኢትዮጵያን ስነ ጥበብና ስነ ጽሑፍ ለማስተዋወቅ ዕድል የፈጠረለትን የፉል ብራይት ስኮላርሺፕ እንዲያገኝ አስቻለው። በ1970ዎቹ የመጀመሪያ ዓመታት በአዲስ አበባ ዩኒቨርሲቲ የቲያትር ዲፓርትመንት እንዲከፈት አግዟል። በኦክስፎርድ ዩኒቨርሲቲ ፕሬስ አርታይ ሆኗል። በ1975 የባህልና ስፖርት ምክትል ሚኒስትር በመሆን አገልግሏል። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። ባለቅኔ ሎሬት ፖኤት ሎሬት የተሰኘው ማዕረግ የተገኘው ከጥንታዊት ግሪክ በኋላም ሮማውያን ጥበበኞችንና አሸናፊዎችን የማክበር የመሾምና የመሸለም ልማድ እንደሆነ የታሪክ ማስረጃዎች ይጠቁማሉ። ወይራ የባለቅኔዎች የበላይ ጠባቂ የሆነው የአፖሎ ቅዱስ ዛፍ ነው ተብሎ በጥንታዊ ግሪካውያን ይታመንበት ስለነበር በተሸላሚዎች አናት ላይ በወይራ ዘለላ የተጎነጎነ አክሊል ይደፋላቸው ነበር። በዘመናዊ የዓለም ታሪክ የባለቅኔ ሎሬት ማዕረግ ሹመት ሆኖ በሥራ ላይ መዋል የጀመረው በ17ኛው ክፍለ ዘመን እንግሊዝ ውስጥ ሲሆን ማዕረጉም የሚሰጠው የላቀ ሥራ ላበረከተ ባለቅኔ ነበር። ለጸጋዬ ገብረ መድኅን በባለቅኔ ሎሬት ማዕረግ መጠራት ምክንያት የሆነው በዓለም አቀፉ የባለቅኔ ሎሬቶች ኅብረት የዓለም ባለቅኔዎች ጉባኤ ነው። እንደ አውሮፓውያን አቆጣጠር በ1963 ዓ.ም በፊሊፒንስ ዋና ከተማ ማኒላ ውስጥ የተመሰረተው የዚህ ዓለም አቀፍ ማህበር ዓላማ በጥበብ በተለይም በቅኔ አማካይነት ዓለም አቀፋዊ ወንድማማችነትንና ሰላምን ማራመድ ነው። ማህበሩ በሁለት ዓመት አንድ ጊዜ በሚያካሂደው የዓለም ባለቅኔዎች ጉባኤ ላይ ከመላው ዓለም የተሰባሰቡ ባለቅኔዎች ሥራዎቻቸውን ለጉባኤው ያቀርባሉ። እርስ በርስም ስለ ቅኔ ይወያያሉ። ከዚህ በተጨማሪም ቅኔን የተመለከቱ ጥናታዊ ጽሑፎች በጉባኤው የሚቀርቡ ሲሆን ለምርጥ ባለቅኔ ደግሞ የምስክር ወረቀት፣ ሜዳሊያና የተከበረው ባለ የወይራ ዘለላ የወርቅ አክሊል ይበረከትለታል። ከሐምሌ 14 ቀን እስከ ሐምሌ 18 ቀን 1989 ዓ.ም በእንግሊዝ አገር በኪንግሃምሻየር ክፍለ ግዛት ሃይዋይኮምብ ከተማ ውስጥ በተካሄደው 15ኛው የዓለም ባለቅኔዎች ጉባኤ ላይ ጸጋዬ ገብረ መድኅን ኤዞፕ የተሰኘውን ቅኔውን ከማሰማቱም ሌላ ፖኤትሪ ኮንኪርድ ዳርክነስ ኤንድ ዘ ወርልድ ዋዝ ሴቭድ በሚል ርዕስ ጥናታዊ ጽሑፍ ማቅረቡ ታውቋል። የዓለም ባለቅኔዎች 15ኛ ጉባኤ ጸጋዬ ገብረ መድኅን በሀገሩ ቋንቋና በእንግሊዝኛም ጭምር ያበረከታቸውን ግጥሞቹን፣ ቅኔዎቹንና ሌሎች የጥበብ ሥራዎቹን በመመርመር ሥራዎቹ የሰው ልጅን እኩልነት፣ ነጻነት፣ ወንድማማችነትና ፍቅር አበክረው የገለጡ መሆናቸውን ተረድቶ ባለቅኔ ሎሬት የሚያሰኘውንና የተከበረውን ባለወይራ ዘለላ የወርቅ አክሊል ሸልሞታል። እስከዚያን ጊዜ ድረስ ይህንን ባለወይራ ዘለላ የወርቅ አክሊል ከተሸከሙት ታዋቂ የዓለም ባለቅኔዎች መካከል የአሜሪካው ባለቅኔ ሎሬት ሮበርት ትንስኪ፣ የሩሲያው ኢጎር ሚኮሌሴንኮ፣ የፈረንሳዩ አሲት ቻክሮቮርቲና የእንግሊዙ ጆን ዋዲንግተን ፌዘር እንደሚገኙበት ለማወቅ ተችሏል። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። ከተለያዩ ግጥሞች በተጨማሪ ሎሬት ጸጋዬ ገብረ መድኅን ከ35 ተውኔት በላይ ደርሷል። ከነዚህ መካከል እሳት ወይ አበባ፣ የዳንዩስ ዳኝነት፣ በልግ፣ የደም አዝመራ፣ እኔም እኮ ሰው ነኝ፣ የከርሞ ሰው፣ የሾህ አክሊል፣ ክራር ሲከር፣ አስቀያሚ ልጃገረድ፣ እኝ ብዬ መጣሁ፣ ቴዎድሮስ፣ በፍቃዱ ተክለ ማርያም እንዲህ እንደተተወነው
ተስፋ ባጣ ምድረ በዳ የአንድ እምነት ይሆናል ልዳ እና ትንፋሼ ያልሆነሽም ሆኘብሽ መራር መካሪ ሩቅ አሳቢ ቅርብ አዳሪ እውነት ላንቺ መች ተስፋ ናት ጉስቁል ልሳንሽን ነክሳሽ ክንድሽን ካዛለ ቅርስሽ መጠላለፍ ሲሆን እጣሽ ከእንግሊዝ የሞት አማልክት መተናነቅ ሲሆን ድርሻሽ መልመጥመጡ መሽቆጥቆጦ መስሎሽ ድንገት የሚያዋጣሽ የኔ እውነት ሆነብሽ ዳሽ ወራሪም ፈጣሪ ላያቅ የጣለውን በስሏል እንጂ ወድቋል ብሎ ግፉ ላያልቅ መች ትተርፋለሽ ኢትዮጵያ ህዋስሽ አብሮኝ ካልሰራ አንገትሽ ብቻ መቅደላ አፋፎታ ብታበራ የቀረው ሰራ አካላትሽ በየጥሻው ተዘርሮ ከአባት በወረስሽው ንፍገት ነብዞ ደንዝዞ ተቀብሮ ባጉሎ ገሻ ታጅሎ እጅና እግርሽ ታሽቶ ዝሎ እኔን ለጥንባንሳ ጥሎ ከደቀቀ ከደከመ ክንድሽ አልነሳ ካለ ሞት እንጂ ለኔስ ምን አለ ሆኖም ጎስቋላ ልምሰልሽ የሚያዝንልኝ አልፈልግም ጠላትሽን በክንድሽ እንጂ በንባሽ ወዝ ባላሸንፍም የልቤን ፍቅር በስተቀር የማወርስሽም ውል የለኝ የኮሶ ሻጭ ልጅ ደሃ ነኝ ደሞም ያላንቺ የለኝና ድሌም የተስፋ ጎህ ሳይሆን ከሞት ጋር ትግል ነውና ከዚህ ሌላ ትዝብት ውረሺ ሳይነጋ እንዳስመሸሽብኝ ጊዜና ትውልድ ይፍረደን ሳልነቃ እንዳስረፈድሽብኝ ያም ሆኖ ለራስሽ እንጂ ለኔ ከቶም አታልቅሺ አንቺ ነሽ እምባ የምትሺ የእምነትሽ መተሳሰሪያ ውልሽ ለተላቀቀብሽ ላንቺ ነው እምባ የሚያስፈልግሽ አዎን ይሄን ወቁልኝ ምስክር ሁኑኝ ሰማዕታት ለሷ ነው እምባ የሚያስፈልጋት ከጠላቶቼ ጭብጥ ውስጥ ትንፋሽን በእጄ ስነጥቃት ሞቴን ከመንጋጋቸው ውስጥ መንጭቄ እኔው ስሞታት ለአገሬ ብድር ልከፍላት የነፈገችኝን ፍቅር በራሴ ሞት ልለግሳት ዳግም ከሞቴ ባንኜ በመንፈስ ጣር ስሞግታት ያኔ ነው እምባዋ የሚያጥራት ስለዚህ ለራስሽ እንጂ ለኔ ከቶ አትባክኝ ለኔ ከቶም አታልቅሺ አንቺ ነሽ እምባ የምትይዢ ይልቅስ ተረት ልንገርሽ የተላከ ከእንግሊዝ ዘንድ እጅህን ስጣለኝ ፈረንጅ እጅ ተይዞ ሊወሰድ ምን እጅ አለው የሳት ሰደድ አያውቅም ክንዴ እንደሚያነድ አየሽ አንቺ ማማ ኢትዮጵያ አየሽ አንቺ እናት ዓለም ቃል የእምነት ዕዳ ነው እንጂ የአባቴ እናት እኮ አይደለም ገብርዬ ያሚቅርና መርዶ ላርዳሽ ስሚውን እንደሰማሁት እርም በልተሽ ከምትቀሪ ስሚ ገብርዬንም ጣሉት እስቲ እንግዲህ በይፍረጅኝ ከእንግዲህ እኔ ፍሬ አላይም ዘርቶ መቃም ወልዶ መሳም አባባለን አይባልም እስቲ ገብርዬን መሰል ዘር ፍሬው ከቶ አይለመልምም እኔስ ዘር ዘራሁ አልልም ምን ነው ፍንጭትክን ገብርዬ ያን ፍንጭትክን አጨለሙት እንደ ሬት ልጋ ከሰሉት እንደ ኮሶ አስመረሩት ከጡቶችሽ እቅፍ ነጥቀው ከማህፀንሽ ፍቅር ቆርጠው እውነትን ሲገሉ እንዲህ ነው ፈገግታውን አጨልመው እስቲ ባክህን ገብርዬ የዛሬን እንኳን ስቀህሙት በድል ጥቀርሻ እንዳጀሉት እንደ ወላድ ጣውንት ጡት አርማ ጉሳ እንደቀለሙት ፈገግታህን አያጥቁሩት የነፍስህን ጮራ ብርሃን ከገጽህ እንደቀበሩት ዘለዓለም ላይ ያጨልሙት ወንድምዬ እምቢ በላቸው የዛሬን እንኳን ስቀህሙት ያለፈውን ጥረታችንን ላስታምመው ትዝ ሲለኝ ከሞከርነው ነገር ይልቅ ያልሞከርነው ነው የሚቆጨኝ እና መጣሁ ስቀ ተቀበለኝ እኔም ላዋይህ አድምጠኝ እጅህን ስጣለኝ ፈረንጅ
እጅ ተይዞ ሊወሰድ ምን እጅ አለው የሳት ሰደድ አያውቅም ክንዴ እንደሚያነድ የሰገደላት ውበቱን ያችን የቃል መስታየት ሞቶ ቀደማት ቴዎድሮስ ቆሞ ስቃይዋን ላለማየት የወደቀላት ውበቱን ያችን የቃል መስታየት ሞቶ ቀደማት ቴዎድሮስ ቆሞ ስቃይዋን ላለማየት ምኒልክ ዘርአይ ደረስ ጆሮ ገድፍ ሀሁ በ6 ወር እናት ዓለም ጠኑ በሃይማኖት ዓለሙ እንዲህ እንደቀረበው አፋዊ ሆነን ሕያዊ ሳንሆን አፋዊ ቃለ ሕይወት ሳንሆን ብኩን ቃላፍ ብቻ እንጂ ቤታችን አንድ ነው። ቤት ብለን ለልጆቻችን ያወረስናቸው ፍቅር የሞተበት ቤታችን አንድ ነው። አባቶቻችን ልባም እኛ አፋም እሳት አመድ ወለደ ሆነን እንጂ ቤታችንስ አንድ ነው። ነጻነት ብለን ባርነት፣ ሕይወት ብለን ሞት ለልጆቻችን አወረስን። ፍቅር ብለን ንፍገት፣ ጀግንነት ብለን ፍርሃት ከተብናቸው። በወረረን ባዕድ ሞት ማግስት አዲስ ተስፋ ለተራበ ህልውና አዲስ የአገር ውስጥ ሞት ለአዲስ ትንሣኤ በቃተተ ዐይን አዲስ መቃብር ከፈትን። አፋዊ ጋዜጣዊ ብኩን የሐሰት ነጻነት ዘረጋን። ልጆቻችን በተስፋ ልክፍት ቃትተው መከኑ። አንዲት የዱር አውሬ በምትወልድበት ሰሞን ልጇን ትበላለች አሉ ምጥ የጠናባት እንደሆን። ልጄን በላሁ፣ ልጆቻችንን በላን። ትላንት የነጻነት ምጥ ከአፋፍ መንግለን የጥላቻ ውርስ አቆይተን አፋዊ ነጻነት አውርሰን ምነው ባሉ ልጆቻችንን ገፍተን አፋዊ እኩልነት አፋዊ ክትባት ከትበን ፍርሃት ወርሰን ፍርሃት አውርሰን ጥላቻ ወርሰን ጥላቻ አውርሰን ሕያዊ ሳንሆን አፋዊ ቃለ ሕይወት ሳንሆን ብኩን ቃላፍ እንጂ ቤታችንስ አንድ ነው። የዋህ ቀና ውለኝ ብሎ አፉን ጉሮሮን ቢያጥብም ልቡን ግን ማጠብ አይችልም። እንደ ወህኒ እስረኛ ጠረን እንደ ቢስ ገላዎች ቅስም የዘልማድ ባርነቱ እድፉ በውሃ አይለቅም። እንደ ውርዴ በመንፈሱ እንደ ዛር ውላጅ ተከትቦት ከደም ስሩ አዋህዶት ነጻነትን ቢግቱትስ መቹጦት መቻሽሮት የባሪያ እንጂ የነጻን ሰው ጫንቃውስ ሸክሙን የት ችሎት ዘላለም የቂም በቀል ቅርስ ለነግ ትውልድ የቂም ድግስ ከዘርዘር ስናቅ በሰብስ አገር እንደ ኮረዳ አካል ያለ ፍቅር ላትጠና ምድራችንን ፍቅር ነስተን በስሜት ጦቷ መክና ቀሪን ይብላኝለት እንጂ ልጄስ ክረምቱ ደረሰ። ልጅነቱን በልጅነት እንደ ጨዋታ ፈረሰ፣ እንደ ዳቦ ተቆረሰ። ሕይወት ያወረስነው ሕይወት ለሱ ሳይነጋ ረፈደ። ዕድሜው ሳይካብ ተናደ እያልን አሁን ይብላኝልን። ለዘመናዊ ወላጆች በእብሪት ክትባት ታምቀን እንደ እባብ ልጅ የርግማን ዘር በልባችን ተጥመልምለን ልጆቻችንንም ነድፈን ትቢያ ልሰን መርዝ ተፍተን ነጻነት ሳይሆን ባርነት እንካችሁ ውርስ ነው ብለን ፍቅር የሞተበት ጎጆ የሞቀ ትዳር ነው ብለን በታሪክ ናዳ ተንዶ ያወረስነው እየናደን ፈረድንባቸው። በልጆቻችን ፈረድንባቸው። የሕይወት ጣዕሙን ሳይሆን ወጉን፣ የፍቅር ወዙን ሳይሆን
ስሙን የነጻነት ግብሩን ሳይሆን ተረቱን እንዳወረስናቸው ባወቁብን በነቁብን ፈረድንባቸው። ፍቅራችን የሻል ጨርቅ የነጭ ጓንቲ የድግስ ጃዝ ጉዳይ እንጂ የልብ እውነት እሳትና አበባ ጉዳይ አለመሆኑን ባዩብን በነቁብን ፈረድንባቸው። የእውቀት ሙቀታቸውን በበድን ቅዝቃዜያችን ቸልቸስ አርገን አቀዘዝናቸው። መንፈሳቸውን አኮላሽናቸው። አበው ያወረሱንን ሰብአዊ የፍቅር ግለት በውስጣችን አክስለን እንደ መንጋ በዘፈቀደ መፈቃቀዳችንን በልተን ጠጥተን ጓሮ እንደ መዞር መገናኘታችንን ሆድ ሞልተን ሜዳ እንደ መውጣት መፈቃቀዳችንን ፍቅርን እንደ አቃቢት ኑዛዜ ጋዜጣዊ ምላሳችን ላይ አሻክተን ማነብነባችንን ልጆቻችን ነቅተው ባዩብን ፈረድንባቸው እንጂ ቤታችንስ አንድ ነው። ላሳበድናቸውም ላወናበድናቸውም ለሳቁብንም ለተሳለቁብንም ለገፉንም ለተቀበሉንም ላጭበረበርናቸውም ለፈነገልናቸውም ያወረስናቸው ቤታችን ፍቅር የሞተበት ቤታችን ያው አንድ ነው። የታሪክ ኀጢአታችንን ጥለን ከርመን የሌለብንን ሐቀኝነት ሰብአዊነት በወሬ ግተን አድረን ልጆቻችን አድገው ምስጢሩን ገልጠው ያቆየናቸው ብኩን አፋዊ ቅዠት እንጂ ሕያው አለመሆኑን ነቅተው ያዩበት ፍቅር የሞተበት ቤታችን ያው አንድ ነው። የሠራ ህልውናችን በኖ ተኖ እያደር እየሰነበትን ብኩን ቃል አፋዊነታችን ብቻ ቀረን። መንፈሳችንን ቀርቅረን ደንቅረን ዘግተን ወደ ውስጠ ህሊናችን አስጎሰበትን። ላንቺ ብቻ ነው ምነግርሽ መብርሃን፣ ላንቺ ብቻ ነው ማዋይሽ ያንድዬ እናት። ህልውናችን ነጠፈና ሰብአዊነታችን ጎለደፈና ልጆቻችንን ገፋንና እያደርን እየከረምን አፋዊነታችን ብቻ ቀረን። ደከመን፣ ፍቅር ደከመን፣ ሰብአዊነት ታከተን። የየዕለት ተስፋችን የዕለት ንፍገታችን ተማረከለት። የዕድሜ ጉዞአችንን ስስት ይምከረው ብለን የተስፋ ጆሮአችንን ገበርንለት። ተልም በሌለው መሆዶ ጉዞ እያስገመገምን ስንፈስ ዕድሜያችን የደራሽ ውሃ ጉዞ ሆነ። ከአቀበት ወደ ቁልቁለት እየተናድን እየተነባበርን ተጥደፍድፈን ተዋዋጥን። ዝቅ ወዳለበት ፈሰስንበት፣ ወደ አጋደለበት ጊዜ ወደ ጎደለበት ቁልቁል ፈሰስንበት። ሰነፍን፣ በነፍሳችን አደፍን። ፍቅር ደከመንና የቁም ሞት ተወራረስን። ከልጆቻችን ዋጋ ይልቅ የቀብራችንን ዋጋ አከበድን። የሕይወት ቀርቶ የመቃብር አምላኪዎች ሆንን። ታደምን እኛ ፈላስሞቹ ከተሜዎቹ አዋጅ ነጋሪዎቹ የዘመናዊ ስልጣኔ ሸቃጮቹ ታደምን። እኛ የአውሮፓ አደባባይ ጓሮ ቁራዎቹ የዩኒቨርሲቲዎቻቸው ምሩቃኑ ምሁራኑ የጉድ አዋጆቻቸው ተክሎቹ እኛ ታደምን። የዘመኑ ድልድይ መሆናችን ቀርቶ የዘመኑ አዘቅት ናዳ ግድግዳ ሆነን በብዙሃኑ ድል ተገደገድንበት። ጨለማው ቀናችን፣ ጭጋጉ ፀሐያችን፣ ምሽቱ ንጋታችን ሆነንና ታደምንበት። አክስቴ ፈንጋይ ብጤ ነበረችና እናቴ ስትሞት ሞግዚት ያረገችልኝ ማዳምጦ ድምፀ መልካም ደንቆሮ እንኮዬ ነበረች።
እንኮዬ ልቧን ዋይታ ወደ ውጪ ማዜም እንጂ የማንንም የውጪ ዋይታ ወደ ውስጥ አታደምጥም። ደንቆሮ ነች። የድምፅ ውበት ከሷ ወደ ውጪ እንጂ ከውጪ ወደ ውስጥ አይዘልቅም። ሽቅብ ወደ ውጪ ቀልዳ፣ ሽቅብ ወደ ውጪ ቀምራ ድምፀ ውበቷን ስታመጥቀው ተአምር ነበረች። እንኮዬ የታደለች ደንቆሮ ነበረች። ድሮ ሰው በሰው ነው አሉ ራሱን ፈልጎ የሚያገኝ። የራሱን ጉድለት የራሱን ማንነትና ምንነት የሚረዳው የሌላውን ቀርቦ መርምሮ አጥንቶ ነው ይባላል። እኛ ግን በተቀራረብን ቁጥር እንተጣጣለን፣ እንጠፋፋለን፣ አንገናኝም። በተጠጋጋን ቁጥር እንራራቃለን። የቃላት ክምችት ኳኳታ ብቻ ነን አሉ የግስግሳንግስ እርባታ ቀፎዎች። ለዚህ ነው እንዳሸዋ ባህር በቃላት ውጥንቅጥ፣ በቋንቋ ሽብር፣ በግስ ግብስብስ ተጥለቅልቀን በቁምና በቅዠት አፋዊ ውዝግብ ስንንኳኳ የቀረ ነው። ላንግባባ ቤታችን በቃላት ግሳንግስ ታጥኖ ታፍጎ ለሕሊናችን መተናፈሻ ቀዳዳ የጠፋብን ለዚህ ነው። በዘፈቀደ ከየፍልስፍናው ያምቡላ ጭላጭ ፉት ያልነውን ጥራዝ ነጠቅ የቋንቋ ብልጭታ ሌትና ቀን እያቧቸርን ስናስጎሰብት አንድያችንን ተጠፋፋን። ዐይናችንም እንዳንደበታችን ግሳንግስ የደም ፍትወት ለመደ። የዐይን ወረት ጭዳ የሰቀቀን ሱስ ለመደ። ዐይናችን ጭምር የሰው ትራፊ፣ የሰው እድፍ፣ የሰው ጥምብ ማየት ማስተዋል ምሳችን ሆነ። ኃይለከፉት የዐይን አውል ጭዳ ተለከፍን። የሰው ጣርምባ መሻት፣ የሰው ሰቀቀን ማነፍነፍ ውሎ አድሮ ባህላችን ሆነ። ሌላው ካላደፈ የእኛ ንጽሕና፣ ሌላው ካልተጎሳቆለ የእኛ ጥጋብ ጎልቶ አልታየን አለ። ዐይናችንን የደም ፍትወት የሰው ሰቀቀን ጭዳ አስለምደን ኃይለከፉት ልክፍት ተለከፍን። ፈራን። የነፍሳችንን አንደበት ዘጋን። ሰብአዊነታችንን ራሳችን ከውስጣችን ነድፈን አክስመን ሰው የምንለው ሰብአዊ ፍጡር ብጤያችን እያደር ከቶም አልገባን አለ። በዘልማድ ብቻ ሰውን ሰው ውሻን ውሻ ብለን አሜን ብለን መቀበል እንጂ ሰው የሚባል ረቂቅ ሰብአዊ ፍጡር ሰው የሚባል የእግዚአብሔር ተፈጥሮ ተአምር ከቶም አልገባን አለ። ከብጤያችን ተጣጣን። ንፍገታችን ከሰብአዊነታችን ገነጠለን። ፈራን። በልቦናችን ሐቅ፣ በአንደበታችን ቃለ ሕይወት ታሰረ። የተስፋ እስትንፋስ፣ የነጻነት ድምፅ፣ የሰብአዊነት ብርሃን ታሰረ። መስክ፣ ተራራ፣ ሰንበሌጥ፣ አየር፣ ተስፋ፣ ፍቅር ታሰረ። ቃል ታሰረ። በሰብአዊነታችን አፈርን። ፀሐይዋን እንኳን በልቦናችን ኀፍረት ጨለማ ተሰለበች። ፍርሃት ነው። ፍርሃት የማንገላገለው የሞት ቁራኛ የሆነብን ፍርሃት ነው። የሰብአዊ ተስፋ ፍርሃት፣ የብዙሃኑ ተስፋ ፍርሃት ልባችንን ብቻውን ባዶውን አገኘውና ፍርሃት የሚሉት ድንገት ገባበት። ያላንዳች ፍቅር፣ ያላንዳች ግምት ክፍቱን መናውን እርቃኑን አገኘውና ሰተት ብሎ ገብቶ ተጥዶ ባለቤት ሆነበት። ፍርሃት ቀፎን አግኝቶ ሳይጋበዝ መሰስ ብሎ ተዶለበት። ፍርሃት አስገብተን ፍርሃት ጸነስን። በውስጣችን ፍቅር ሞቶ በቁማችን ሕያዊነት ሞቶ ፍርሃት፣ ባርነት፣ አፋዊነት፣ ንፍገት፣ ብካይ ጸነስን። ከዕለት ዕለት
ከዘመን ዘመን አንሰን ቁልቁል አድገን በመንፈስና በባህሪ አይጣክለን የነገን ተስፋ የልጆቻችንን ተስፋ ሰርስረን ቦርቡረን ገዝግዘን በላን። የኀፍረት ዕድሜ ድርሻችንን ጨርሰን ይኸው በነገ ትውልድ ዕድሜ ሰርገን የልጆቻችንን ተስፋ በቁም ገንዘን በላን። ብካይ ጸነስን፣ ፍርሃት ጸነስን፣ አፍአዊ ሆንን። ያም ሆኖ ለልጆቻችን ሕይወት ብለን ያወረስናቸው ፍርሃት የሰፈነበት ቤታችን ያው አንድ ነው። ፍቅር የሞተበት ብካይ የነገሰበት ሕይወት ብለን ያወረስናቸው ወህኒ ቤታችን ያው አንድ ነው። መልእክተ ወዛደር አቡጊዳ ቀይሶ ጋሞ ሐሁ ወይም ፐፑ ቴራቲረኞቹ አጽም በየገጹ ሰቆቃው ጴጥሮስ ቦጋየሁ ንጋቱ እንዲህ እንደተተወነው አንቺ ካጠገቤ አትራቂ በርታ በይኝም መብርሃን የቃል ኪዳኔን እንዳልረሳት እንዳልዘነጋት ኢትዮጵያ አሁን ብቻዬን ነኝ ፈራሁ እሸሸግበት ጥግ አጣሁ እምጸናበት ጥግ አጣሁ። ትንሣኤ ሰንደቅ ዓላማ የመቅደላ ስንብት ጥላሁን ግዛው አጽምና ፈለጉ ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። ጸጋዬ ለጥበብና ለታሪክ ያበረከተው አስተዋጽኦ በመላው ዓለም ዕውቅናን አግኝቷል። በ1966 በኢትዮጵያ የሚሰጠውን ከፍተኛውን የኪነ ጥበብ ክብር ተጎናጽፏል። የአጼ ኃይለ ሥላሴን የአማርኛ ኪነ ጥበብ ሽልማት ተሸልሟል። ከዚህ በተጨማሪ በ1982 ጎልድ ሜርኩሪ አድ ፐርሶናም ሽልማት፣ በ1985 በኮሎምቢያ ዩኒቨርሲቲ የፉል ብራይት ሲኒየር ስኮላር ሬሲደንት ፎሎሺፕ አዋርድ፣ በ1994 በሂውማን ራይትስ ዎች ሐሳብን በነጻነት የመግለጽ ሽልማት፣ በ1997 የዓለም ገጣሚዎች ኮንግረስ እና የተባበሩት ዓለም አቀፍ የግጥም ሎሬቶች የተባሉ ድርጅቶች የግጥም ሎሬት የሚለውን ማዕረግ ከስሙ ጋር እንዲጠቀም ወስነውለታል። በ2005 የኖርዌይ ደራሲያን ማህበር የኖርዌይ የባህል ጉዳዮች ሚኒስትር ዓመታዊውን ሐሳብን በነጻነት የመግለጽ ሽልማት አበርክተውለታል። ሎሬት ጸጋዬ ገብረ መድኅን ባያሌ የታወቁ ድርጅቶች ውስጥ በአባልነት ተሳትፏል። ከነዚህ መካከል የአፍሪካ ደራሲያን ማህበርና የአፍሪካ ተመራማሪዎች ማህበር ይገኙበታል። ምንም እንኳ ጸጋዬ የተለያዩ ክብሮችን ቢጎናጸፍም የአፍሪካ ህብረት መዝሙር ሆኖ የተመረጠው ስራው ትልቁ ሽልማቱ ነበር። ይህንኑ የግጥም ስራ ጸጋዬ ሌታስ ሜክ አፍሪካን ዘ ትሪ ኦፍ ላይፍ በማለት ሰይሞታል። Our pride and hope and break of dawn.
ጸጋዬ ከጊዜ ወደ ጊዜ እየተባባሰበት የመጣውን ህመሙን ለመታከም በ1998 የሚወዳትን አገሩን ኢትዮጵያን ጥሎ የተሻለ ሕክምና ወደሚያገኝበት ወደ ኒውዮርክ ተጓዘ። በህመሙ በአይኑ መድከም እንዲሁም በተከታታይ በሚያደርጋቸው የሕክምና ሂደቶች ሳይሰላችና ሳይታክት ጥበብን በመጠቀም ሌሎችን ሲያበረታ፣ ማህበራዊ መነቃቃትን ሲፈጥር እንዲሁም የህይወት ግብንና ሰብአዊነትን ሲያስተምር ኖሯል። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። ሎሬት ጸጋዬ ገብረ መድኅን ስለ ትዳሩና ስለ ሴቶች በአንድ ወቅት በነበረው ቃለ ምልልስ ይህን ተናግሮ ነበር። መታወቅ ማለት በጣም በግልጽ መታወቅ ማለት ነው። በፍጹም መታወቅ ማለት ነው። ግን በእኛ ጊዜ ትምህርት ቤት አድርገን ስላል እኔ ባለቤቴ ማውቃት ትምህርት ቤት ሆና ነው። ግን ከኔ በፊት ሌላ እኔ ተማሪ ቤት ስለቆየሁ አግብታ እንደገና ነው እኔ ያገባሁት። ግን ትምህርት ቤት ማውቃት ሴቶች ልጆች የወለድኳቸው 3 አሉ። ወንዶች ልጆችም ያሳደግኳቸው አሉ። 3 ወንዶች ልጆች አሉ። አሁን የሴቶች እኩልነት ሲባል መሰረት ያለው ጥያቄ ነው። ግን ሚዛናዊም ነው። ሚዛናዊ ነው ስልህ የአረብ ባህል አለ፣ የአውሮፓ ባህል አለ። ለሴት ልጅ ማን ከሌላው ይበልጥ ጨቋኝ ነው የሚለውን ጥያቄ አብሮ ያስከትላል። የኛ ሌላ የውጭ ሃይማኖቶች መግባት በጀመሩበት ጊዜ የነኛን ሃይማኖቶች ሚዛን ተግባር ላይ አውሎ በዚያ መልክ ወደ ጋብቻ ሲኬድ ለውጥ ያመጣል። ሰልሞ ማግባት እስልምና የኢትዮጵያ አካል ነው። በክርስትና ሃይማኖት ማግባት የኦርቶዶክስ ክርስትና አብሮት ይዞት የሚመጣው የሴቶችን መብት የሚወስን ለምሳሌ እስልምና ትንሽ ከረር ይላል። ጓዳ ውስጥ ነው የሚያስቀምጣት፣ ፊቷንም ይሸፍናል። ከኢትዮጵያ ከጥንቱ ከባህሉ ጋር ተያይዞ የመጣ ስርዓት ደግሞ አለ። የሴት ልጅ የነበራት ስፍራ ከፍተኛ ነው። ለምን እኛ የአድባር ልጆች ነን። አድባር ደግሞ ሴት ነች፣ ኢትዮጵያም ሴት ነች። ግን የአረብ አገሮች ብዙውን ጊዜ ወንድ ነው የሀገራቸው ስም፣ ወንዴ ነው፣ ሴማዊ ባህሪ ነው። ይሄ አፍሪካዊ ነው። በኋላ ግን ክርስትና ሲመጣ እስልምና ሲመጣ ወንዴ ስለሆነ የአድባር ቦታ ዝቅ ይላል። በዚሁ መሰረት የሴት ስፍራ ዝቅ ይላል ማለት ነው። ስለዚህ በክርስትና ሃይማኖት መምጣት፣ በአይሁድ ሃይማኖት መምጣት፣ በእስልምና ሃይማኖት መምጣት የሴት ደረጃ ዝቅ ብሏል። በጥንት የኢትዮጵያ ባህል፣ በጥንት የአፍሪካ ባህል ስርዓት ግን አድባር እናት ስለሆነች ሴት ደረጃዋ ትልቅ ነበር፣ ከፍ ይላል። ስለዚህ የአሜሪካ ሴት ፕሬዚደንት ለመሆን ብዙ ጊዜ ይፈጅባታል። ኢትዮጵያ ውስጥ ግን ነገስታት ሴቶች ከነገሱ ብዙ ዘመን። ስለዚህ የሴቶች ስርዓት ከነበረው ባህል ጋር የአፍሪካ ባህል የኢትዮጵያ ባህል ከጥንቱ ጋር ተያይዞ ሲመጣ ስፍራዋ ከፍ ይላል። ይህን በዘመናዊ ደረጃ አብሮት አያይዞ መተርጎሙ ነው ትልቁ ችግርና ቅዥምብር የፈጠረብን አንዱ እና ጓደኛ የማግኘት ጥያቄ ራስን ከማግኘት ጋር የታሰረ ስለሆነ ያስቸግራል። እኛ ግን በዚህ ክፉ ማማረርም የለብንም። ኤሌመንታሪ ጀምረን ከሴቶች ልጆች ጋር አድገናል። ትምህርት ቤት ሰከንደሪ አብረን አድገናል። አሁን ደግሞ በዩኒቨርሲቲ ካምፓስም ውስጥ ሴቶች ልጆች ጋር፣ ስለዚህ ቀለል እያለ ነው። ሴቶች በሀገር ጉዳይ ላይ ለሀገር ፍቅር፣ ለኢትዮጵያ አንድነት መጠንከር የሚያሳዩ ተሳትፎ ከወንዶቹ አይሏል። በሀገር ቤት በከፊል በውጭ ሀገር ግን በጣም ጎልቶ ይሄን ደግሞ ስናይ ሴት መብትን የማስከበሩ ሚና በአውሮፓ ውስጥ ከፍ ብሎ እናየዋለን። ግን የመጨረሻው ፒናክል ላይ ስንደርስ፣ የስልጣን ጉልላት ላይ ስንደርስ የሴት ፕሬዚደንቶች አውሮፓ ውስጥ አናገኝም። ስለዚህ ሚዛናዊነቱ ከብዙ የተለያየ አንጻር ነው የምንመለከተው። የወንድነት ማንነት ዋት ኢዝ ምንነቱ በላይነት ይዞ የመጣ ባህል ስላለ ያም ደግሞ ቅድም ካልኩት አንጻር ነው። የአይሁድ ሃይማኖት ስንከተል የወንድ ሃይማኖት ነው የተከተልነው፣ አድባርን ጣልን። እስልምና ስንከተል ወንድ ሃይማኖት ነው፣ መሐመድን የተከተል ወንድ ነው፣ ፓትሪያርካል ነው። ክርስትና ስንከተል ክርስቶስን ነው፣ ወንዴ ነው፣ ፓትሪያርካል ነው። ይሄ ኢሮኤሽያቲክ ባህሪ ነው። አፍሪካ ማትሪያርኪ ነው፣ ኢትዮጵያ ማትሪያርኪ ነው። ስለዚህ ነው ኢትዮጵያ አንቺ የምትባለው እናት የምንላት ለዚህ ነው። ስለዚህ የእናት ፖዚሽን ከፍ ያለ ቦታ ስፍራ ላይ ነበረ እና
ለወንዴነት የሚባለው አባባል ጀግንነትን ከሴትነት ነጥሎ ነው የሚያየው። እኛ ግን ጣይቱን ተከትለን አድዋ ሄድ ነው። ስለዚህ ለአባቶቻችን ኢት ኢዝ ሪል አሁን የሴት ጄኔራል ጦር መራች ቢባል የቱን ያህል ወደ ኋላ ተመልሰናል ማለት ነው። ወደ ኋላ ቀርተናል ማለት ነው። በጦሩ ጊዜ ሴቶቹ ብዙ ይዋጉ ነበራሉ። የሰሜን ሴቶች ኋላ ከጦርነቱ ሲመለሱ ግን ስልጣን ክፍፍል ሲኖር ወደ አሸሽዋቸው የወንድን ችግር በሙሉ ተሸክመው ተጨማሪ የሴትነትንም ተሸክመው በጦር ሜዳ ግንባር ላይ የሚቀድሙት ሲመለሱ ግን በዚህ በእኛ አያያዝ ወንዴነት ቅድም እንዳልኩ ታሪኩን ያመጣጡን ውርሱን የዓለምን አብሮ ተከትሎ ነው እና በተግባር የምናየውን ነገር ነው አይተን ትክክለኛ ዳኝነት እየሰጠን ብንሄድ ችግር አይኖርብንም። ግን ያንን ካለመስጠት የሚመጣ ችግር ራሳችን ሊፈጠር ነው እና ራሳችን ችግር መልሶ ይጠፈናል። ጥሩ ባልኝ ማለት አይደለም፣ ቀላል ሰው አይደለም፣ አስቸጋሪ ነገር ግን ትክክለኛ ነገር ይሄ እንደሆነ ደግሞ አውቃለሁ ማለት ነው። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። ጠቅላይ ሚኒስትር አብይ አህመድ ስለ ሎሬት ጸጋዬ ገብረመድህን የኪነ ጥበብ ባለሙያዎችን ሰብስበው በተናገሩ ጊዜ ይህም ብለው ነበር። ስለ ሎሬት ጸጋዬ ከፈለጋችሁ አንድ ቀን ማውራት እችላለሁ። በጣም ወደው ማደንቀው ሰው ነው። አንዱ ስህተት ግን የጸጋዬ ጥፋት ካለ ጊዜው የተፈጠረ ሰው ነበር። ጸጋዬ ያኔ ሳይሆን ለኛም የሚገባን ሰው አለ። በጣም የቀደመ ሰው። ይህ ሰው አሁን እኛ እንደምናስበው አልጋ ባልጋ በሆነ ነገር ሳይሆን ለአንድ ቀን መድረክ ላይ ወጥቶ የወረዱ ቲያትሮች ያሉት ሰው፣ አንድ ቀን ታይቶ የሚከለከል ከጨረሰ በኋላ እንዳያሳይ የሚከለከል በብዙ ስቃይ ያለፈ ሰው ነው። በጣም የማደንቀው ግን ስለ ሂሮይዝም ባለው እሳቤ ነው። ኢትዮጵያ ሂሮይዝም ኮንሰፕቱም ያልገባው ማጀገን የማይችል ካጀገነም እንደ ጦጣ ካጀገነም እንደ አንበሳ ብልጣ ብልጥና ቀማኛ ብቻ። ጀግና ማለት መግደል አርጎ መሳል። ቴዎድሮስን ከሞተበት ከተቀበረበት ጸጋዬ ያወጣበት መንገድ ለቴዎድሮስ ብሎ አይደለም። ብዙ ሰው የሚዛባው እዚህ ላይ የጸጋዬ ዓላማ ብዙ ቴዎድሮሶች እንዲፈጠሩ ነው። ሂሮይዝም ለሞተው ሰው አይደለም፣ ለሚፈጠረው ሰው ነው። አንዳንድ አንበሶችና ጦጣዎች የዘመኑ ጀግኖች የዚህን ሰውዬ ስራ ሲያንቋሽሹ ልቤ ነው ይደማው በእውነት። ምክንያቱም ጸጋዬ በንግድ ሂሳብ አይደለም፣ በኢትዮጵያ ሂሳብ ነው ሂሮ የፈጠረው። ቴዎድሮስን ማን ያከናይበው ነበር ዛሬ? ጸጋዬ ባይኖር ነው። ሁላችሁ ውስጥ ልባችሁ ውስጥ የቀረው ታውቃላችሁ። አንዳንዳችሁም በደንብ ተውናችኋል፣ እኔም አይቻችኋል። እሳት ወይስ አበባ የሚለው ግጥም ብሉን ብትወስዱ የዚህ ሰውዬ ጥበብ አብረን ዝም እንበል ነገርም አብረን ዝም እንበላ መናገር እኮ ዋጋችሁ ነው። ኮሌጅን ኦፍ አፍሪካ ይሄ ስለ ጥንታዊት ኢትዮጵያ ስለ ንጉሥ ካሌብ የገለጸበት በጣም የሚደንቅ ስራው ነው። ፕራውድ ቢ አፍሪካ ግጥሙ በነገራችን ላይ እኛ ያው ማራከስ አዋዜ ስላለብን ነው እንጂ በጣም ብዙ የአፍሪካ ምሁራን ያደንቁታል። ይሄን ሰው እኔ ለራሴ ሁለቴ ሰነፍ ተገርም ያለው መሪዎች ኮት ሲያደርጉትና ለካ ሞራል ተሰማኝ ተሳሰራውን ብዬና ጸግሽ በጣም ማደንቀው የጥበብ ሰው ነው። ወደፊት ይዘከር ይሆናል። ስራዎቹን ቀስ ብለን በጥሞና በማስተዋል ስናይ ይገባናል የሰውየው ብቃት። ማስተሳሰሩስ የሰው ኢትዮጵያን እኮ ሰፋት፣ እኛ አልገባንም እንጂ ሰፋት። እሱ የሰፋውን ለስንፈታ ስንት ዓመት ሙሉ ነገር አልተሳካለም። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። ሸገር ነው ስም አይቀበርምን እያዳመጣችሁ ነው። የፕሮግራሙ አዘጋጅና አቅራቢ ወንድሙ ኃይሉ ነኝ። ሁለገቧ የጥበብ ሰው ዓለም ፀሐይ ወዳጆ በፋሲል ይትባረክ የተሰናዳው ምጥቀት በቅኔ አክናፍ የኢትዮጵያዊው ባለቅኔና ጸሐፊ ተውኔት ጸጋዬ ገብረመድህን የሕይወት ታሪክ መጽሐፍ ምረቃ ጊዜ የተናገረችውን እዚህ ጋር አዳምጡ። በቅድሚያ ዘወትር እንደማረገው ለእንዲህ አይነት ዝግጅትና የአክብሮት ቀን
የፈቀደልንን ኃያሉን እግዚአብሔር አመሰግናለሁ። በመቀጠልም መጽሐፉን አሳምሮ ላቀረበልን ለተወዳጁ ገጣሚና ጸሐፊ ለፋሲል ይትባረክ እንዲሁም ደግሞ ሁልጊዜም ስራዎቹን ለሕዝብ ለማቅረብ የማይታክቱት ልጆቹና የሙያ ባልደረቦቹን ከልብ እንዳመሰግን እፈልጋለሁ። ይህንን ዝግጅት ያስተባበሩትና መጽሐፉንም ያሰራጩትን ምስራቅ ተረፈንና አብረዋት በሙሉ ያገዙትንም እንደዚሁ ምስጋና እንዲደርሳቸው ፈልጋለሁ። ዛሬ ታላቁን ባለቅኔ ገጣሚና ጸሐፊ ተውኔት የጋሽ ጸጋዬን ግለ ታሪክ መጽሐፍ ለመመረቅ በመሆኑ የተለየ ስሜትና ክብር የሚሰጠው ለኛ ላስተማረን ልጆቹ ነው። እንደ አባት ተግሳጹን፣ እንደ መምህር የጽሑፉን አቻ የለሽነት የዝግጅቱንም ጉልበት፣ እንደ ወዳጅ ወደ መጨረሻም ደግሞ እንደ ጓደኛ ብዙ አስቂኝና አሳዛኝ ታሪኮችን ወጎችን አብረነው ተካፍለናል። እኔም እስከማስታውሰው ድረስ ጋሽ ጸጋዬን ለመጀመሪያ ጊዜ ያየሁት እሱ መቼ እንዳየኝ ባላቅም እኔ የማውቀው ግን ገና መድኃኔዓለም ትምህርት ቤት ሃይስኩል እያለሁ ሀገር ፍቅር በጋሽ መላኩም በተስፋ አበበም ቲያትሮች እሳተፍ ነበርና የጋሽ ብርሃኑ ዘሪሁንን የ40 ቀኑን ተስፋ ተጫውቼ ከመድረክ ጀርባ ጨርሼ እጅ ነስቼ ስገባ በጣም የቀለጠ ጭብጨባ ነበር ሀገር ፍቅር ውስጥ። ከኋላ ቆሞ ይጠብቀኛል ጋሽ ጸጋዬ። ከዛ ሁሉ ደስታና መከበር ዝቅ አረገኝና ደንግጬ እጅ ነሳሁ። አጨበጨቡልሽ አለኝ። አዎ አልኩ። በጣም በልጅ ድምፅ ነው ያኔ። ደስ አለሽ? አዎ። ጭብጨባ እንዳይሰርቅሽ ፈራለሁ ብሎ ጥሎኝ ሄደ። ልክ ጌትነት እንዳለው የዚህ ትርጉም የገባኝ ከብዙ ዓመታት በኋላ ነው። ውስጤ ግን ያኔ አጉረምርሟል። እንዴ ለምንድን ነው የማይደስ የማይለኝ? ለምንድን ነው ሲጨበጨብልኝ ታዲያ እንዴ ምን ማለቱ ነው የሚል ቁጣ ውስጤ ነበር። ጋሽ ጸጋዬ ከዛ ጊዜ ጀምሮ ነው ሲከረክመን የነበረው። ዝቅ ማለትን ያስተማረን ጋሽ ጸጋዬ ነው። በሱ ስር ያደግን ሰዎች ይሄ ዝቅታን የመፍቀድና በዝና ለመንደፋደፍ ማናቀው ለዚህ ነው። በኋላ ነው የገባኝ። ሁለተኛው ጊዜ ከሱ ጋር በአካል የተገናኘሁት ጋሽ ተስፋ አበበ ያዘጋጀው የቲያትር እድገት ክበብ ውስጥ ሀሁ በ6 ወር ገና ተከፍቶ አይቼ ማምሻውን ድርሰቱን ቀይሬው ገልብጬ በራሴው ጽሁፍ የዚህ የለከፍተኛው መምህር ሰሙ ንጉስ ጣሴ ወግሾ የሚጫወተውን በሀሁ ነው የተለከፍኩት የሚለውን ያኔ በራሴ የወጣትነት ስሜት ውስጥ በዳንስ ነው የተለከፍኩት። ሙዚቃው ኳ ሲል ከበሮው ድም ሲል እያልኩ ሰራለሁ። ለካ ጋሽ ጸጋዬ ጥጎ ነው ያዳምጠኛል። ስጨርስ ድርሰቴን መጫወቻ አረግሽው። የእውነት በጣም ደነገጥኩ። ከዛ በኋላ ያው የቲያትር ትምህርት ቤት ከፍቶ ብሔራዊ ቲያትር ቤት ውስጥ የ2 ዓመት ኮርስ 300 ተማሪዎች ፈትኖ እኛ 12ታችንን ወሰደን። ከነዛ ውስጥ ተክሌ ደስታ አለበት፣ ሲራክ አለ፣ ትሩፋት አለች፣ አለሙ ገብረአብ አለ። እነሱን መርጦ ወሰደንና ስልጠና ስንጀምር ያው በሰፊው ተገናኘን። እሱም ያስተምረናል። ጋሽ ሃይማኖት፣ ጋሽ አባተ፣ ሌሎቹ ትልልቅ ጃይንት የሆኑ የጥበብ ሰዎች ሁሉ ያስተምሩን ጀመር። ስትማሩ ግን ስራ እየሰራችሁ መማር አለባችሁ ሲሉን እኛ ያኔ ትንሽ ቅሬታ አሳድሮብን ነበር። እኛ ልንማር ነው የመጣ ነው ብለን በዛን ወቅት እኮ እኛ ማለት አነሰ ከተባለ ከ11 ከ12 በላይ ትልልቅ የሀገሪቷን ቲያትሮች ሰርተን መሪ ተብለናል። መሪ ተዋናይ፣ በሬዲዮ በፖስተር መሪዎች ነን ብለን ነው የምናስበው፣ መሪ ተዋናዮች። እና ምን አይነት የተለየ ትምህርት እናገኝሁም በሚል ነው የመጣ ነው ብሔራዊ ቲያትር። እና እየሰሩ ይማሩ በሚለው መመሪያ መሰረት እዛ ቤት የፌዝ ዶክተርን፣ መንጠቆን፣ ቼሆቭን ደግሞ ፍጥምጥምን ሰርቻለሁ ከትልልቆቹ። እግዚአብሔር እድሌ ፈቅዶ ከነ ጋሻውላቸው ጋር ከነ ትያስ ቃላምንሻ ካስናቀች ወርቁ ከሌሎቹ። በኋላ ላይ በቴሌቪዥንና በሬዲዮ የምንሰራቸውን ስራዎች እንዳንሰራ በብሔራዊ ቲያትር ብቻ እንድንገደብ ደብዳቤ ተሰጠን። ደግሞ እኮ ይሄ ደብዳቤ የሚሰጠን የኪስ ገንዘባችን 25 ብር ነው። በ25 ብር ተቀመጡ ነው የምንባለው። ለትራንስፖርት እንኳን አይበቃንም። ምን ማለት ነው ብለን እኔም ተክሌም ማለሙም ሲራክም ሁላችንም ለጊዜው አኮረፍን። ሆኖም ግን ማዘዣ ተሰጥቶን ስናጠፋ ደግሞ እኮ የምንቀጣው ያችኑ 25 ብር ነው። ምን ብለን ወሰንን? ኧረ እየሰራን እንቀጣና እነሱ 25 ብር ይቅር፣ እኛ ግን ትንሽ ገንዘብ እናገኛለን ማለት ነው። ከዛ በኋላ የዚህ የጩቷንያን ትምህርት ቤት
እደሳና የቤቱ ግንባታ በገንዘብ አልበቃም በሚል ሀሁ በ6 ወርን እጩ ተዋንያኖች አጥንተን ወደ የክፍለ ሀገሩ እንድንሄድ ተወሰነ። አጥንተን እያለን የዋናው ትልቁ ካስት እትዬ ጠለላ ከበደ ለጊዜው በሆነ ግጭት አልሰራም ስትል ዓለም ፀሐይ ግቢ ተባልኩና ጋሻ ባተ ሀሁ ውስጥ ትልልቆቹ ውስጥ ከተተኝ ማለት ነው። ጌኒያን በርብረን እንድጫወት እንግዲህ ያኔ ነው እኔ ደግሞ የተቀጣሁት፣ ያለቀስኩት፣ የተንገበገብኩት፣ የተገረፍኩት። መድረኩ ቀልድ አልነበረም። ብዙ ችግር አሳልፈናል። በእውነት ነው የምለው። ያን ዘመን ሳስታውስ ብዙ ነገር ይገባኛል፣ ይጎዳል። ሆኖም ከተጎዳ ነው ይልቅ የተማርነው ይበልጣል በሚል ነው የምወስደው ሁልጊዜም። ከዛ በኋላ ከሙያ ጓደኞቼ ጋር ሀሁ በ6 ወርን በየክፍለ ሀገሩ እየወሰድን ማሳየት ጀመርን። ተወን፣ አቀረብ ነው። ቀጥሎ የነበረው የጋሽ ጸጋዬ ስራ እናት ዓለም ጠኑ ነው። እናት ዓለም ጠኑ ብሔራዊ ቲያትር ቤት ውስጥ ሲዘጋጅ ጋሽ ሃይማኖት ነበረ የሚያዘጋጀው። እኔና አለሙ ገብራ ረዳት አዘጋጅ ተደርገን ያለ አቅማችን ተመደብን። ግን ያለ አቅም እንዳልለው ደግሞ ጋሽ ጸጋዬ የሚጽፋቸው ቲያትሮች በሙሉ አብዛኛው የጥበብ ሰዎች እንደምታውቁት ዝግጅቱንም ቲያትሩና ድርሰቱ ውስጥ ስለሚጽፈው እንኳን ለኛ ለረዳት አዘጋጆቹ ላዘጋጁም ስራ እኮ አይተውም። በቃ በዚህ ወቅት ይሆናል፣ በዚህ ወቅት እንትን ለብሶ ይወጣል፣ በዚህ ወቅት ሙሉ የዝግጅቱ ስራ ቲያትሮች ውስጥ አሉ። እና የምንረዳው ነገር ቢኖር በረዳት አዘጋጅነት አልባሳቱን፣ ሜካፑን፣ ቁሳቁሶቹን የመድረኩን መስራት ነበረ። ጋሽ ጸጋዬ ሼክስፒር አማርኛ ይችላል ወይ ያሰኘውን ያህል ሲጽፍ የሼክስፒርን ትርጉም አማርኛ ብቻ እኮ አይደለም። አንዳንድ የማክቤዝን የሌሎቹን ድርሰት ልብ ብሎ ላየ ኦሮምኛም ያናግራል እኮ ድርሰቶች ውስጥ አሉ። ጋሽ ጸጋዬ ታዲያ ሃምሌትን ሲያዘጋጅ ኦዲሽን ተጀመረ። እንደ ማንኛውም የሰለጠነ የጥበብ ስራ ለእያንዳንዱ ባህሪ ውድድር ነበር። ከወጋየሁ ሃምሌትነት በቀር የሌሎቻችንን አናቀውም ነበር። እና ኦፊሊያን የሚጫወቱ ወጣት ቆነጃጅት በየቀኑ ይመጣሉ። መድረኩ ላይ ሲፈተኑ አንዳንድ ጊዜ ወግሾ ጋሽ ጸጋዬን ጠጋ ይልና እቺኛዋ ላዘቦት ቀን ትሆንልኝ እንጂ ለቲያትር እንኳን አትሆንም የሚል ነበረ። በጣም ቆንጆ ቆንጆ ልጆች ይመጣሉ። በመጨረሻ ያው እኔ እንድጫወት ተወሰነ። ቲያትሩን በምጫወትበት ሰዓት ብዙ ትዝታዎች አሉን። አባቴ ነው የሚጫወተው፣ ሲራክ ታደሰ ነው። በአንድ ሲን ውስጥ ከአባቴና ቀጥሎ ከሃምሌት ጋር በማወራት መካከል በጣም ትንሽ ደቂቃ ነው ያለው ልብስ ለመቀየር እና መድረክ ጨርሼ ገብቼ ልብሴን አውልቄ ደረት ኋላ ይታያል ትከሻዬና ጀርባዬ። ሲራክን ዝጋልኝ ዚፑን ዝጋልኝ መግባቴ ነው አልኩት። ሲራክ ያኔ በጣም በሴት ማድነቁ ደግሞ የሚታወቅ ሌላ ወንድማችን ነበር በዘመኑ እና ቆሞ ከኋላ የዚፑን መዝጋት ትቶ ጌታዬ ሆይ እንደ ልጅ እንዳያት ፍቀድልኝ እባክህ፣ ኧረ ሲክዬ ቶሎ በል እላለሁ። ቆይ ባክሽ ከኋላሽ እኮ ሳይሽ ከኋላሽ እኮ። እንደዚህ እየሳቅን ብዙ ነገር ነበር ሃምሌትን ሰሳ። 1 ዓመት ደክመንበት በአንድ ቀን ውስጥ ጋዜጠኛና አርቲስቶች ናቸው የተጋበዙት እና አንዳንድ ባለስልጣናት ግን ነበሩ። ብዙ ትዝታ ነበረን። ብዙ ነገሮችን በሃምሌት ትርኢቶች ውስጥ በወቅቱ አልፈዋል። ተከለከልን። ያኔ ሁላችንም የተሰማንን መቼም ሁላችሁም ትገነዘቡታላችሁ። ምንድነው ብለን ስንጠይቅ ያው የንጉሱ አሟሟት ሃምሌት ላይ ያለውን ትርኢት ታውቁታላችሁ። ወንድምየው ሲገለው እና ደርግ ንጉሱን ገደለ እያላችሁ ነው መድረክ ላይ የሚል ነው የተሰማቸው ለካና በጣም ውስጣችን ቂም ቋጥሯል። እትዬ አስናቀች ምን ትል ነበረ? እንቁ ነች መቼም መድረክ ላይና ሁሉ ጊዜ እንዲህ ደክመን ቲያትር ሲዘጋ ቲያትር ሲቀር እንደው እኮ ደግነቱ ያጠናነው ጥናት በሰርጀሪ ያለ መውጣቱ እንጂ ስንቴ እንቀደድ ነበር ትለናለች። እውነቷን እኮ ነው። ስንት ጊዜ እንቀደድ ነበር ጥናቱን ለመተው ማለት ነው። ከዛ በኋላ የዚህ የሙያ ማህበር ስብሰባ ሲመጣ በወቅቱ ወደ 8 የሙያ ማህበራት 1 ወር ተዘግቶብን ደንብ ምን እንድናወጣ ተደርጎ ደርግ ጽሕፈት ቤት ውስጥ ከፈት ያለውን ኃላፊነትን የተሰጠኝ ነበር በወቅቱ እና ምንድነው የጉባኤው ሲመረቅ ምን መደረግ ይችላል ሲሉኝ ቲያትር እናቀርባለን፣ እንዲህ ይቀርባል፣ እንዲህ እናደርጋለን ብዬ ፕሮግራም ሰርቻለሁ። እና እችን እድል ሳገኝ ጋሽ ጸጋዬ ጋር ሄድኩ። ጋሽ ጸጋዬ ሳንሱር ሳያየው አንድ ቲያትር ልንሰራ የምንችልበት እድል ደረሰንና እስቲ ትንሽ አጠር ያለች ነገር ኮሜዲ የሆነች ምናምን ብዬ ቻቻቻ አልኩበት። አሰበ እንትን አለና ዚቀኛው ጆሮን ጻፈ። ዚቀኛው ጆሮ ልክ እንደተባለው አንደኛ በዚህ በተውኔት ሙያ ማህበር መመረቅ ሳቢያ የጋሻ በራ ታሪክ ይሁን እንጂ የመላው አርቲስት ህይወት ነው። መላው አርቲስት ዛሬም ይሄው አሁን ልጋብዝህ ላብላህ ላጠጣህ ነው እንጂ ህይወቱን ችግር ልቅረፍልህ የሚል ተመልካች የለውም። ያንን ቁስል አርጎ
የሐምሌት ቁስላችንን ውስጡ ከተተበት። በመጀመሪያ ደረጃ በእንደነዛ አይነት ትልልቅ የደርግ አባላት አዳራሽ ውስጥ በምንሰራበት ጊዜ እኔ ራሱ የሙያ ማህበር ሊቀመንበር ሆኜ የተመረጥኩት ሴት ጠራጊ ሆኜ እንደወጣ አልፈለጉም። በቃ አለባበሴ ራሱ ገና ከመጀመሪያው ይነጅሳል። ጠራጊ ነው የሆንኩት። ገረዶኝ ነው የወጣሁት። የሐምሌትን ታሪክ እየተረከ አበራ ጆሮን የሚጫወተው ወግሾ ነው። እዛ ውስጥ መቼም እንዴት ያለ ዛሬም ብታነቡት የሚገርማችሁ አይነት ነገር ነው የተጻፈው። አይ አበራሙት አበዛው ትላለች ጠራጊዋ። እንኳንም አበዛውት ያበዛው አፋሙ ነው በልቶ የሚያድረው ይላል ሲመልስ። ሐምሌትን እሷ የድርጭቴን የመጨረሻዋን ሲን ትጫወታለች፣ ትተውናለች። አይቴ ጠራጊ አንቺ ሐምሌት መቼ ይገባሻል ብሎ ለባለስልጣኑ ሐምሌት ቢገባህ ኖሮ አትዘጋውም ቲያትሬን አይነት ሙልጭ አድርጎ ይሳደባል። ከዛ ደግሞ እኛ በዚህ ቀኛው ጆሮ የተነፈስናትን መተንፈስ እኔ ጭስ ነኝ መውጫ አላጣም፣ ከያኒና ጭስ መውጫ አላጣም ይላል። እና እውነትም አንደኛ ቀረጻው እንዲቋረጥ ተደረግን። ቲያትሩም አላለቀም፣ ከአዳራሽም አልወጣንም። ነገር ሲመጣብን ማለት ነው ያስታውቅ ነበር። እኔ ወግሾን ይዤ ወደ ባለስልጣናቱና አዳራሹ ውስጥ ስጠጋ አቤት የሌባው ብዛት፣ አቤት የድምተኞቹ ጽናት ሲል አዳራሽ ውስጥ ያለው ሰው ብቻ አይደለም የፈራው፣ እኔናም ወግሾም መፍራት ጀምረናል። በቃ ፈራን እና ወግሾ መሀል ላይ መንፈቅ የምትለውን ቃል ሁሉ 6 ወር አላት መሰለኝ። ደንግጧል። ብቻ ጥናቶች ይጠፉት ጀመር። እኛ ለራሳችን የዚህን ያዳራሹን ስሜት ላየሰው በጣም አሳሳቢ ነበር። ጓድ አብዱላፊ በሱ ኃላፊነትና በሱ መመሪያ ነው እቺ ቲያትር ሾልካ የገባችውና የታየችው። በጓሮ በር የክብር እንግዳ አረግናት ነው ምላት ሁልጊዜ የዚቀኛው ጆሮን እና ተጠራን። ያው ጽህፈት ቤት ተጠራን። ሁለታችሁም በቃ ኃላፊነታችሁን ዘንግታችኋል አይነት ትንሽ ተክሳጽ ደረሰብን። እረኛ ስለ ጋሻ አበራ ጆሮ ነው እኮ የሰራነው ብዬ ለመናገር አሰብ፣ ግን ያስታውቃል። በጣም አስፈሪ ነበር። ያ ሁኔታ ተከሰተ ማለት ነው። ኃላፊነታችንን ዘነጋን ተባልን። ቀጥሎ በዚህ በኤችአይቪ ኤድስ የቅስቀሳ ስራ የጌትነት ድርሰት እውነተኛዋ ቅጽበት የምትል እሱ ጻፋትን ያዘጋጀሁና ተያይዘን ካሜሩንም ሄደናል። እኔ አቤ ባልቻ፣ በኋላ ደቤም፣ ፍቃዱም፣ ጌትነትም። አንዳንድ ሰዎች ግን ተሰውረውብን እንደ ተፈሪ አይነቶቹ እዚህ አስቴር ፊልም ይሰሩ ነበር። በኋላ እዛ ሄድንና ቁጭ ብለን ስናወራ ምን አለ ትንሽ ከሀገር ከወጣን አይቀር አንዳንድ ነገሮች ሰርተን ብንገባ ብለን በእውነት እዛው የወሰንነው ውሳኔ ነው። እንዲህ ከሀገር አስበን አቅደን የወጣነው ነገር አልነበረም። የከርሞ ሰውን የመቅደላ ስንብትንና እንቁላሏ የምትባል የጌትነትን ኮሜዲ አንድ ላይ አድርገን ስዊድንም ከዛ ደግሞ አሜሪካን ስንጻጻፍ አምባሳደሩም ተባበሩንና አሜሪካን ገባን። ጋይ ጸጋዬ እዚህ ቲያትሬን በርገር በሉበት እያለ እየዞረ ከሰሰን ማለት ነው። ተጣላን። ስንመለስም ትንሽ ጊዜ አኩርፎን ነበር። ያው ከዛ በኋላ ተው ነው። ከዛ በኋላ ያገኘሁት በስደት ዓለም ነው። እኔ ቀድሜዋለሁ ትንሽ። በኋላ በህመሙ ምክንያት መጣ። ኒውዮርክ ገባ ልጆቹ ጋር። ጣይቱ የባህልና የትምህርት ማዕከልን መመስረቴን አማከርኩት። በጣም ደስ አለው። በቃ በጣም ከእውነቴ ነው የምነግራችሁ። ታቋርጫትና እችን ነገር ትታያትና ይለኛል እየደወለ ማለት ነው። በኋላ የማዕከሉ 10ኛ ወር የግጥም ምሽት ላይ የክብር እንግዳ አድርገን ጠራ ነው። በጣም መቼም በጣም በደመቀ መልኩ ነው የዲሲ ህዝብ ማቀባበል ያደረገለት። እኛም ደግሞ በጣም በደመቀ መልክ አዘጋጀን። በሌመዚን የተቀበልነው ህዝብ አገር ልብስ በሙሉ አስለብሰን አርቲስቱን እዛ ግቢ ሀገር ያለውን ቆንጆ ዝግጅት አደረግንለት። እቺ የተከለከልናትን ሙዚቀኛው ጆሮን እንደገና ሰርቼ አሜሪካን ሀገር በሱ ተቀበልነው። ድርሰቶቹን አነበብን። ምን መንፈስ ነው ዛሬ እዚህ ቤት ያለው እያለ በጣም ተደሰተ። ከዛ ማታም ደግሞ እንዲሁ ከአርቲስቶች ጋር ልዩ ራት ነበረው። ወደ መኝታ ክፍሉ ስንወስደው ዊኬንዱ የሚሞሪያል ዊኬንድ ነው። ያው አሜሪካን ሀገር የምታውቁት ነው ሚሞሪያል ዊኬንድ። እነዚህ ሞተረኞቹ ይህን ጥቁር ጃኬትና ጥቁር ሱሪ ለብሱና ደረታቸውን ከፍተው ያው ስማይ ጠሪዎቹ ይበዛሉ። በጠቅላላው ከተማዋን አጥለቅልቀውታል። ሆቴል ላስተኛው ሳስገባው ሲያይ በሙሉ ራቁቱን ያለ በጥቁር ጃኬት ሞተረኛው ተደርድሯል። ያ ሁሉ ምስጋናውን ደግሞ ወዲያው ተወው። በቃ እንግዲህ ሌላ ሆቴሎች በሙሉ ተይዘዋል በእነሱ። በዛን ጊዜ እዛ አሳለፍን። ከዛ በኋላ ምን የሲዲ በዓልም አደረገ። ሲዲ ምረቃውንም አደረግንለት። የማይረሳኝ ተመስገን አፈወርቅ የሚባል ተዋናይ አለ። ጎበዝ ተዋናይ፣ ጸሐፊም ነው ገጣሚም ነው።
ሲዲውን ሊያስፈርም ዝቅ ብሎ ጋይ ጸጋዬ ብሎ ሲሰጠው እንዲያየውና ከስር ዓለምን አደራ ብሎ ፈረመለት። እንዴ ለኔ ነው እኮ እንድጽፍልኝ ፈልገው እሷን እንድጠብቅ ነው እንዴ ጻፍልኝ ያልኩ ብሎ ከዛ ጊዜ ጀምሮ ተመስገን ነይ ጋይ ጸጋዬ አደራ ብሎኛል ይለኝ ነበር ለተወሰነ ጊዜ። እዛ ከተማ ውስጥ የግጥም ምሽታችን ላይ ብዙዎቻችሁ ታስታውሱት እንደው አላቅም፣ በኢሃፓ የመንፈስ ጊዜ ውስጥ እሳቱ ተሰማ የሚባል ገጣሚ የወንድ ብቻውን ነው የሚያለቅሰው የሚለውን የጋይ ጸጋዬንና ሌሎች ግጥሞቹንም ወስዶ እርግማን ጽፎበት ነበረ። ጋይ ጸጋዬ ላይ በጣም ከባድ እርግማን እዛው እኛ ግጥም ምሽት ላይ እሳቱ ተሰማ በሚል ብዕር ስም ነው የጻፈው። እርግማኔን መልስልኝ የሚል ግጥም ላከልን። በጣም ነበር የነካኝ። ብዙዎቻችን ይቅርታን አናቅም። እሳቱ ተሰማ ግን ምን አለ? የጸጋዬ የብዕር ልጅ የጸጋዬ የግጥም ምት ይደግ ይመንደግ ይባላል እንጂ እንዴት ይባላል ሊሙት። ምን ቆርጦኝ ነው እንደዛ ያልኩት? ወንድሜ ነውሬን ተውልኝ እባክህ ተባረክልኝ፣ እግዚአብሔር ይስጤን ውሰድና እርግማኔን መልስልኝ ብሎ ጻፈለት። በጣም ግሩም ነበረ በእውነት። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። እና በቁሙም ይቅርታ ተጠይቆ በቁሙም እንደገና ተከብሮ ነበር ለማለት ፈልጌ ነው። የጤናው ችግር እየተባባሰ ሲመጣ የሕክምና ሁኔታውም እኛም ስላሳስበን ሁሉም ሙያተኛ በስደት ያለ ተሰብስቦ አንድ የገንዘብ ማሰባሰቢያ ፕሮግራም አበጀን። በስደት ዓለም እያለን ከሚያኮራኝና ከሚያስደስተኝ ነገር ስደት ውስጥ በጣም ከባድ ነው ጥበብን መዝራትና መስራት። ግን ሌሎችም የሙያ ጓደኞቼ አብረውኛ ይዞሽ እያሉኝ የጋይ ጸጋዬን 5 ሙሉ ቲያትርና 4 አጫጭር ጭውቶችን በአጠቃላይ 9ኙን በስደት ዓለም አቅርበናል። ማግቤዝንም ለማዘጋጀት እግዚአብሔር እድሉን ሰጥቶኛል። ቅድም የሱን ታሪክ የጻፉት ሚካኤል ሲያወራ ስሰማው የሃሁ ፐፑ ነበር የመጨረሻ ድርሰቱ ኢትዮጵያ ውስጥ። እዛ በየወሩ ነው የሚሄደው ኒውዮርክ አጠገቡ የተገኘሁት። እግዚአብሔር እድለኛ አድርጎኝ በደንብ እንዳስታምመው ፈቅዶልኛል እና ጻፍ ስለምለው እሱም ደግሞ ያው ብዕር አያቋርጥም መጻፍ። በእውነት ጋይ ጸጋዬ ከብዕር ተለይቶ አያውቅም። እንደዛ ታሞ የጻፈው የመጨረሻ ድርሰቱ የሃሁ ፐፑን ተከታይ 3ኛ ማለት ነው ፐፑ ፊደል ማዶ የሚል ጻፈ። ያንን በየወሩም ወስዳት ዳርሜልሽ የምትባል ታይፒስት እየጻፈች ኒውዮርክ ከሜሪላንድ ኒውዮርክ እየሄድን ነው ተጽፎ ያለቀው ልንሰራው ማለት ነው። ነገሌን አምጪ እገሌን ደግሞ ይገርማል። ከዘፋኞችም የሚፈልገው አለ በአይምሮ ውስጥ ተዋናይ እንዲሆኑለት የሚፈልጋለ እና ገሌን ከተቹ እያለ በተለይ ንዋይንና ጥላሁንን ሁሌ ነበር የሚመኘው መድረክ ላይ ማድረግ እና ፐፑ ፊደልን እያዘጋጀን ይሄ የምንወደው ትልቅ ዋርካ ድንገት ከመሃላችን ጠፋ። ግን አላቋረጥንም። ፐፑ ፊደል ማዶን አዘጋጅቼ ለህዝብ አቅርቤ እሱ በጻፈው ሞትም ይሙት የሚለውን በዜማ ሰርቼ ሞትን ገደል ነው ዲሲ ውስጥ። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። እስከ መጨረሻውም ደግሞ ይህ ታላቅ የጥበብ አባታችን በስራው ህይወት ዘርቶ ሕያው ሆኖ ይኖራል። እኛም ልክ ጌትነት እንዳለው ኒውዮርክም እንዲሁ ነው የሚቀመጠው። ሁልጊዜም አይምሯችን ውስጥ እንዲህ እንደኖረ ይኖራል። ጋይ ጸጋዬን እንዳከበር ነው እንደወደድ ነው እንኖራለን። አመሰግናለሁ። የምንወዳችሁ የሸገር ቤተሰቦች አንጋፋውን ባለቅኔ ሁለገብ የጥበብ ሰው ጸጋዬ ገብረመድህንን እያሰብን ነው። አሁን ባልደረቦቼ አበበ ባልቻና ተፈሪ ዓለሙ ስለ ሎሬት ጸጋዬ ገብረመድህን የተናገሩትን እነሆ ለመታሰቢያው አዳምጡልን። እስቲ የነበር ያውቃል፣ እስቲ ያየው ይናገር፣ እስቲ የነበር ያውቃል፣ እስቲ ያየው ይናገር፣ የጥንቴ ጠዋቱን ጸጋዬ ሲባል መጀመሪያ ፊቴ ላይ ይመጣ። አሁን ልክ ጸጋዬ ስትል ረጅም ጸጉሩ ገባ ያለ አንዳንድ ጊዜ ብቻውን ተመተመ የሚሄድ ረጅም ቆዳ ጃኬት ነገር በካቦርትና በጃኬት መካከል ያለ ነገር የሚያደርግ ያ ሰውዬ ይታየኛል። ከዛ በተረፈ እንግዲህ ጸጋዬ ሲባል ያው ቲያትሮቹ ናቸው ለኔ መጀመሪያ ቀድሞ ይመጡብኝ። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። እኔ ጸጋዬን የማውቀው
ደራሲ ናቸው እዚህ ቤት የሚኖሩት የተባለ የጓደኞቻችን አባት ሆኖ ጎረቤቴ ሆኖ ቄራ ነው ማቀው። ከዛ በኋላ የወክ ሲያረግ ሳናየዋለን ብቻውን ያኔ ነው ማቀው ጸጋዬንና ያ ስዕል ነው የሚመጣብኝ። ጸጋዬ ሲል መጀመሪያ ጎረቤታችን ያሉ አንድ ሰውዬ የጓደኞቻችን አባት ይሆኑ ከዛ በኋላ የሆነ ታላላቆቻችን አቋቁመውት በኋላ እኛም የለጠቅነው አንድ ማህበር ነበር። የዛ ማህበር የበላይ ጠባቂ ነበር። ያም ነው ትውውቃችን የሚጀምረው እና መጀመሪያ ጸጋዬ ስትል እሱ ትዝ ይለኛል። በተረፈ ግን ኢትዮጵያ ቲያትር ውስጥ ያለው ሚና ነው። ጸጋዬና መንግስቱን አውጥተ የኢትዮጵያ ቲያትር ልትል አትችልም። የለም ማለት ነው። የኢትዮጵያ ቲያትር ባዶ ቦታ ነው ማለት ነው። ለኔ የሚሰማኝ ስሜት። ስለዚህ እነሱን ስታይ እኔ ተማርኩበት ፕሮፌሽኔ ትዝ ይለኛል። ስለዚህ እነዚህ ሰዎች ማከብረው በዛን መጠን ነው እና የሚታየኝ ይሄ ነው ለኔ። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። ግርማ አንድ ጊዜ ያለው ነገር በጣም የሚያስደስተኝ ነገር የጸጋዬን ምንድነው ብላ ስጠይቀው ማዛ ምን ይላታል? እኔ መጀመሪያ የደነገጥኩት ለካስ በአማርኛም እንደዚህ ማሰብ ይቻላል። ብዙ ጊዜ ይሄ ሊትሬቸር ውስጥ ወይም ስነ ጽሁፍና ምናምን ውስጥ ገባና ያው ተማሪ ቤትም መጀመሪያ በእንግሊዝኛውን የሌሎቹን እና እንደዚህ እውነት ነው። አሁን ለምሳሌ ብዙ ጊዜ አነሳዋለሁኝ በጣም ስለሚገርመኝ የእኛን ተረት ሲገለበጥ ያየሁት በጸጋዬ ነው። አሁን የወጋ ቢረሳ የተወጋ ይረሳ ነው የምትለው አይደለም እንዴ? እንትኑ ግን ይገለብጠውና እትና ላይ ማን ነው እንቅልፍ ነው የሚያስወስድ? የወጋ መች እንቅልፍ አለው? የተወጋ በቃኝ ብሎ ቢኛ የወጋ መች እንቅልፍ አለው የጅምሩን ካልጨረሰው ይላል። አይሚን በመጀመሪያ ደረጃ ማንም ሰው ግጥሙን አንብቦ ደስ ይለዋል። የመጀመሪያው ነገር ስሜት ነው። ለግጥም ለአንድ ግጥም ደስ አለ ወይስ ደስ አላለም ወይ ስሜትን ወሰደው አልወሰደውም ነው። የጸጋዬ አንዴ ብቻ አንብበው ደስ አለኝ ደስ አላለኝም ብቻ ሳይሆን በአነበብከው ቁጥር አዲስ ፍቺ አዲስ ትርጉም ባለቅኔ መሆን ይሄ ነው። ለምን ትላንትና ሳነበው ያል ትዝ አላለኝም ነበር አትልም። ልክ ባነበብከው ቁጥር አዲስ ትርጉም አዲስ ነገር አዲስ ፍቺ ስፋቱን እያየህ የምትሄድበት ነገር ነው። ልክ እንደ ማንም ተራ አንባቢ እንዲህ አይነት ነገር ሁልጊዜ የሚያጋጥምህ ከሆነ ይሄ ሰውዬ ጸሐፊ ነው ማለት ነው። ይሄ ሰውዬ ባለቅኔ ነው ማለት ነው ትላለህ። ልክ እንደ ለሃያሲያኑ እንደ ይሄኛው ባትለካካም ማለት ነው። በዚህም ረገድ ነው እንግዲህ ያጻጻፍ አንዱን ስታይል እሱ ብቻ የሚጽፍበት ሆኖ በተደጋጋሚ ስለጻፈበት በዚህ ቤት እነ ዮሐንስ አድማሱም ጸጋዬ ቤት እያሉ ይጠቅሱት የነበረው በዛ መንገድ ነው። ጸጋዬ ደግሞ የሁሉንም ባህል እኮ ነው ጎትቶ የሚያመጣው። በተለይ ይሄ ያደገበትን የዚህ የኦሮሞ ባህል የኖረበትን ከዚህ ከአፋር በለው ከትግሬው በለው ከምኑ እንደዚህ ጎትቶ የሚያመጣው ነገር አለና እንዴት ሙሉ ያደርገዋል መሰለ። በጣም ይገርመኝ የነበረው ነገር በአባተና በሱ መካከል የነበረው መከባበር ነው። በጣም ሶ ፋሲኔቲንግ ፎር ሚ እና አንድ ጊዜ የማይረሳኝ ሁለት ነገሮች ትዝ ይሉኛል። አንደኛው ጋሞ ተሰርቶ ነው ተከልክሎ የነበረ ጊዜ መንግስት ጆሮ ጠቢ ይልካል እና ጆሮ ጠቢው እዛ እንደገና ሪሄርስ እየተደረገ እያለ ጸጋዬና አባተ እንደዚህ ቁጭ ብሎ ይነጋገራሉ እና እንደዚህ ብሎ ነው አልቻለም ለማዳመጥ እንደዚህ ብሎ ተጠግቷል እና ዞር ብሎ ያየዋል። ጸጋዬ ሁሉ ጊዜም የተለየ ጥርጣሬም ስላለው ያየዋል። አባተ እንደዚህ ያዩና የኔ ወንድም ይሄኛው ስላስቸገረን አንተ እዛ ጋር ሆነ ስራህን ስራ የተለየ ነው የሁለቱ መካከል ያለው አንድ ይሄ ነው። ሁለተኛ አሚን ቴዎድሮስ ላይ ነው በጣም ብዙ የቆረጠው አባተ ስክሪፕቱን ይዞ አይደለም አባተ ሲሰራ ያው መጀመሪያ ቦታል ግን እዛው ሲሰራ ግን ቆይ ምናምን አልጨረስኩም ከዚህ በኋላ ያለውን ቁረጠው አትበለዋለሁ አልጨረስኩም ይላል ፍቃድ በቃ ከዚህ በላይ ቁረጠው አንተ ግባ ምናምን እንዳል እና በኋላ ስታስበው ጥሩ ቦታ ላይ የሚቆርጠው ሲቆርጠው ትንሽም ስድብ ነገር አለችበት ግን እሱ ከኋላ ተቀምጦ ያያል። ጸጋዬ ተሳደበና በራሱ ቀስ ብሎ ነው አንጀት ይቆረጥ ብሎ ጥሎት ወረታ ኔቨርሰድ ግን ለምን ቆረጥከው ብሎ ግን አይደለም ግን ኢሪቴሽኑን ነው የሚነግርህ።
the only person who can do that because ያ ነው የፕሮፌሽናል የሆነ የሙያ ኢማጂን ምን ያህል ነገር እንደቆረጠበት I remember ቴዎድሮስ ላይ ነው ተጋግዘዋል ተረዳርተዋል ማለት ይቻላል ሞር ፖፑላር እንዲሆን ሞር እንትን እንዲል አባተ ረድቷል አባተም ተወልዷል በዛ እንትን ውስጥ በዚህ እንትን ውስጥ እንትኑም አይታይም ደራሲ ሆነ ስታየው ኮንፊደንሱ ሲኖር ይህ ይሰራል ብለህ አሁን ለምሳሌ ይሄን በሚያህል እንትን ውስጥ መድረክ ላይ 60 ሰው ሊያቆም ይችላል አባተ 60 ሰው ይሄን አሁን እኛ ያለንበትን በሚያህል 60 ሰው ሊሰራ ይችላል እንዲያውም አንዳንድ ጊዜ ተፈሪና ማነዛ ትንሽ አባቴ ቢያገኙ ይሄን አክተር ይላል አንዳንድ ጊዜ ተዋናይ ትንሽ ታለንት ያለው ግን ሊወጣ ይችላል ለምታስበው አንተ ብትለፋ ላታወጣው ትችላለህ ትንሽ ያባተ ቴራፒ ቢያገኝ ማም እንባባል ነበር እና ጸጋይ ኮንፊደንሱ ነበረው አሁን ለምሳሌ ከዛ በኋላ የምታያቸው ከሐሁ በኋላ መልክተም ምናምን ፖለቲካሊ በጣም እንትን ናቸው የፖለቲካ ፕሌዎች ናቸው ግን አይፈራውም መድረኩን ሊሰራ እንደሚችል እርግጠኛው ነው ያ አባተ ስላለ ነው አባተ ካልሆነ ለማንም አይሰራውም ብሎ መረዳዳት መተጋገዝ ስለም እሱን ነው ማለት በመጀመሪያ ሙሉ ፕሌይ አይደለም ጸጋይ ይዞ የሆነ አንድ ሲቹዌሽን አንድ ሲን ምናምን ነው የሚያመጣው እና ያን ነው ይሄኛው እንትን ነው እንትኑስ ምናምን ብሎ የሚቀበለው ሰው ነው የሚገፋፋው የሚጎተጉተው ከዛ በኋላ ነው ብዙዎቹን ይጽፋቸው እና በዚህ ረገድ ብዙ ጊዜ እንደዛ አይነት ነገር ይታያል ሲመጣ ሲጨመር ስክሪፕቱ የሚያድገውና በኋላ ሊታተም የሚደርሰው እንጂ የመጀመሪያ ጊዜ ሲሰራ የተወሰኑ ሲኖች ነበር የሚመጡትና ያን ሲን ተቀብለህ አጣጥመህ በልተኸው አኝከው ሌላ ካላልክ አንተንም አነሳሳም እኮ አይደለም የበለጠ የሚበላል ሰው ስታገኝ ነው የበለጠ ለማጉረስ የምትጥረውና በዛ መንገድ ጉልበት ተሰጣጥተዋል ማለት ይቻላል የማይነጋ ህልም ሳልም የማይድን ቁስል ሳክም የማያድግ ችግኝ ሳርም የሰው ህይወት ስከረክም እኔ ለኔ ኑር ያላክ በማበላለጥና ጥሩ የትኛው ነው ጥሩ የትኛው አይደለም በሚል ሳይሆን ትዝ የሚለኝ ጸጋዬ ቲያትሮች ሲባል ትዝ የሚለኝ ያኔ እንደነገርኩ ቀደም ብዬ የሆነ የወጣቶች ማህበር የበላይ ጠባቂ ነበር እና አዋጡንላቸዋለን ምክንያቱም የሆነ የቤት እርዳታ ምናምን ይደረጋል የዳዎች ጎጆ ይሰራል ቤት የሌላቸው ሰዎች እና ብር ያጥራል ስለዚህ ብር አዋጡ ይባላሉ እነሱ ለምን ቲያትር አትሰሩ ማለት ነው እኛ ቲያትር ሰርተን ማናቅም ብዙ ትምህርት ቤት ውስጥ ከምናደርገው እንቅስቃሴ እና የፌስ ዶክተርን ሰጠን እንግዲህ ያኔ ነው ከሃይ ስኩል እንደገባን አካባቢ ነው እና ያ ነው ትዝ የሚለኝ ከዛ በኋላ ያ እንትን ስላለቀቀኝ በኋላ መጨረሻ ላይ ዩኒቨርሲቲም ያንን ፕሌይ ትርጉም ነው የሞሊየር ትርጉም ነው እሱን አዘጋጀሁት የፌስ ዶክተር የሰጠን ቲያትር የፌስ ዶክተር ያኔ ልጆች ሆነን ከዛ እሱ እንትኑ ስላለቀቀኝ እንደገና ካምፓስ ፓልማከል ላይ እሱን ዳይሬክት አደረኩትና እሱ ብዙ እንትና አይጠፋም ከእንትን ከሜሞሪ አይጠፋም የፌስ ዶክተር ስም አይቀበርም ከመልካም ሽቶ መልካም ስም ይበልጣል እንግዲህ ሁለት ነገር አለ መጀመሪያ ያየሁት የጸጋዬ ስራ ሐሁ በስድስት ወር ነው ሐሁ በስድስት ወር ነው ያየሁት ጸጋዬንም ያየሁት በዛ አካባቢ ነው ሰውየውንም ያየሁት ግን እዛ አንድ አጎት ነበረኝ ብሔራዊ ቲያትር ኤሌክትሪሻን ሆኖ የሚሰራ ጥበበ ካሰኝ የሚባል እሱ ቤትም የሱን መጽሐፎች ይዞ ይመጣ ነበር ባይዘው በነገራችን ላይ ጸጋዬ ቲያትሮቹንም ያሳትም ነበር እና ሾህ አክሊል የከርሞ ሰው እነዚህን አይቻቸዋለሁ ቀድሞ መጀመሪያ ግን ያየሁት ቲያትር እና ያስደነገጠኝም ቲያትር መሆኑ እስከሚጠፋኝ ድረስ ቲያትር ምን ማለትም እንደሆነ የተለየ ግንዛቤ የሰጠኝም ቢኖር ሐሁ በስድስት ወር ሐሁ በስድስት ወር ላይ ሁለት እንዴት ብዬ እንደምናገር አላውቅም ተዝጋየር ቀጥሎ የማከብራቸውን ሁለት ሰዎች ያየሁት እዛ ነው አንደኛውና መጀመሪያው አባተ ሞክሪያ ነው ከዛ በኋላ ጸጋዬ ነው እና በዚህ ነው እኔ በሐሁ በስድስት ወር ነው ቲያትሩንም ስላየሁት ይሆናል እሱ ነው መጀመሪያ ፊቴ ላይ የሚመጣው እንግዲህ እንዲህ አይነት ነገሮች ብዙ ጊዜ ግለሰባዊ ሲሆኑ ይሻላል ለአንተ ለአበበ ባልቻ ሐሁ በስድስት ወር ምርጡ ቲያትር ነው ምክንያቱም የጸጋዬን ቲያትሮች መድረክ ላይ የቀረቡትን ቲያትሮች በሞላ ማለት ነው በሚባል ደረጃ አይቻለሁ ከ1900
67 ወዲህ ደግሞ የተሰሩ ቲያትሮች እስከ ቅርብ ጊዜ ድረስ አያለሁኝ ሄጄ። ሀሁ በስድስት ወር በብዙ ምክንያቶች ለየት ያለ ቲያትር ነው። አንደኛ ለመጀመሪያ ጊዜ በኢትዮጵያ የስነ ጥበብ ህይወት ውስጥ ትልልቅ የምትላቸው ሰዎች ናቸው። እንግዲህ ጸጋዬ ደርሶት፣ አባተ አዘጋጅቶት፣ ወጋየሁ ተውኖት፣ አውላቸው ደጀኔ፣ ተስፋዬ ሳህሉ በዛ ላይ የገብረ ክርስቶስ የስዕል የሙላቱና የሙዚቃ እነዚህ ሁሉ ነገሮች ናቸው አንድ ላይ የመጡትና ከዛም በላይ ደግሞ በወቅቱ የነበረው የለውጥ የአዲስ ነገር ትኩሳት ያ የተገለጠበት መንገድ ነው እና ሁለተኛ ከሁሉም በላይ ደግሞ ቲያትር ማለት የለመድነው ወይም አብሮን የቆየው ቲያትር አለ አሊጎሪካል የምትለው በኋላ እየተሻሻለም ቢመጣም እንኳን ተመልሶ አቶ ደግነቱ ወዘሮ ክፋቷ እንደዚህ አይነት ነገሮች ውስጥ አልፈን ነበርና ይሄኛው ግን እውነት ነው ለኔ መቼም እንደዛ አይነት በኋላ ደግሞ ተዋናይ ከሆንኩ በኋላ በተለይ ደግሞ ምን ነው እዛ ውስጥ በገባሁኝና በቆየሁም ያስብልህ ነው። እንግዲህ ምን ትፈልጋለህ በህይወት ውስጥ አንተ ተዋናይ ሆነ ወከወጋየሁ ከአውላቸው ከተስፋዬ ማን ነው እዛ ውስጥ የሌለው? አሰለፈች ከነሱ ጋር መጫወቱ ልክ ነህ። እንደዛ ብል ይሻለኛል። በፊደል ነው የተለከፍኩት በሃ በሁ በፊደል ነው የተለከፍኩት። አባዬ ነው ያስለከፈኝ ገና በልጅነት ገና በጋሜ ነው ያስለከፈኝ። ተማር ሲለኝ ሰው ሁን ሲለኝ ካልተማረ ድሃ ሳይሆን ሲለኝ በልጅነት ያስለከፈኝ በፊደል ቃል በብርሃኑ በነጻነቱ ተስፋ ነው ያስለከፈኝ። በፊደል በቀር በትምህርት በተስፋ በቀር በእውቀት በቀር በብርሃን በቀር ነጻነት የለም ሲለኝ ገና በጨቅላ በጋሜ ያስለከፈኝ። የደሃ ልጅ አትበለኝ ሀ በል ሲለኝ ቁጠር ሲለኝ አትበለኝ በል ሲለኝ ቁጠር ሲለኝ ከፊደል ጋር ቁልቁል ለክሞ ሲያድፈጠፍጠኝ የመጀመሪያ ልክፍቴን በልጅነት ያስለከፈኝ። እኔ አባቴን የደገምኩት ስላላስተማረኝ ብርሃን ስላላሳየኝ በድንቁርና በእውርነት በጨለማ ስላሳደገኝ ነው ሲለኝ በል አንተ ተማር ያላወቅኩትን አንተ እወቅ፣ የራበኝን የእውቀት ተስፋ የጠማኝን የትምህርት ተስፋ የናፈቀኝን ጥበብ በል አንተ ቅሰምልኝ፣ እወቅልኝ፣ ተማርልኝ፣ ድረስልኝ፣ ሰው ሁንልኝ ሲለኝ አስተማረኝ፣ አሳወቀኝ፣ አስለከፈኝ። ተመሳሳይ ነው ከሱ ካለው ይልቅ አንደኛ ወቅቱ ለዛ ቲያትር የወጣበት ወቅትና ቲያትሩ የተጻፈበት ወቅት አብዮት ነገር ነው። አብዮት የተፈጠረበት ወቅት ነውና በቲያትርም ረገድ በራሱ በጸጋዬ ያጻጻፍ ረገድ ከዚህ ቀደምም ገባ ወጣ ያለ ቢጽፍባቸው አዲስ አይነት ትሬንድ አላጠና ነውም እንጂ እንደ ሐሳብ እንደ ስኩል ኦፍ ቶት እንደሚባለውን አይነት መስመር የጀመረበት ነው። ከዛ በኋላ ጸጋዬ ከሀሁ በስድስት ወር በኋላ ድሮ ወደሚጽፋቸው የከርሞ ሰው አይነት ፕሌዎች አልተመለሰም። በዛው ነገር ነው የሄዱትና ያን የሆነ የአንድ ነገር ምንድነው ሐውልት ወይም መነሻ ነገር ነበረ፣ ማይልስቶን ነገር ነበረ ሀሁ በስድስት ወር ከነዛ ታላላቅ ሰዎች ውስጡ ከመሳተፋቸውም ሌላ። ከዛ በተረፈ ደግሞ ተመልካች ላይ የፈጠረው አብዮት አለ። ተመልካች በብዛት መሰለፍ የጀመረው ከሀሁ በስድስት ወር ጀምሮ ነው። ከዛ በኋላ ነው የቀጠለው መሰለፍ። ከዛ በፊት ቲያትር ቤት ሰልፍ የለም። በመጣበት ጊዜ ብዙ አይሞላም፣ ገብተህ ታያለህ። ግን ልክ ያ ሰልፍ ሰው መሰለፍ በብዛት መሰለፍ ተጀመረ። ያ ቀጠለ። በአብዮቱ ጊዜ በደርግ ጊዜ በነበሩት ስርዓቶች በሙሉ ቲያትሮች ሲጻፉ ሰው
መሰለፍ ልክ አዲስ ኦዲየንስ የመፍጠር አዲስ ነገር የመፍጠር ትልቅ ነገር ነው ያደረገው። እሱ ብቻ አይደለም። አሁን በ6 ወር ትምህርት ቤትም ከፍቷል። አሁን በ6 ወር በ6 ወር ገቢ ነው የአማተር አክተሮች ስልጠና፣ አማተሮች ሳይሆን የፕሮፌሽናል አክተሮች ስልጠና ብሔራዊ ቲያትር የተጀመረው እና በብዙ ረገድ ብዙ ነገር የተቋጠረበት ነው። እንደው እናጥናው ብለን ካጠና ነው ብዙ ነገር እናገኛለን። አሁን በ6 ወር ይሄን ሁሉ ስታስብ አዎ ትልቅ ነገር ነው። ትልቅ ማይልስቶን ነው አሁን በ6 ወር ማለት ይቻላል። ታሪካዊ ድራማዎቹ ማንም ሰው ታሪካዊ ድራማ ሊጽፍ ይችላል የድሮውን አምጥቶ። አሁን ግን ታሪካዊ ድራማዎቹን ሲጽፋቸው ለዚህ ዘመን ሰዎቹን ለማስታወስ ወይ ሰዎቹን ለማንገስ ብቻ አይደለም፣ ወይም ያ አይደለም አላማው። ሪክሪኤት ነው የሚያደርጋቸው ሰዎቹን። ቴዎድሮስ በትክክል እዚህ ቲያትር ላይ እንደነበረው አልኖረም ይሆናል ናቆም፣ ምኒልክም ጴጥሮስም እንደዚሁ። ግን እዚህ አሁን ለዛሬ ነገር ላለን ጉዳይ ላለን የአብሮ መኖር ጉዳይ ምክንያት እንዲሆኑ አድርጎ ነው የሚያመጣቸው። ዛሬ እንዲቀሰቅሱን፣ እንዲያነጋግሩን፣ ለውጥ እንድናመጣ እንዲያበረታቱን አድርጎ ነው የሚያመጣቸውና በዚህም ረገድ ታሪካዊ ድራማዎቹ በጥሩ ጊዜም ስለጻፈ ማለት እየጠበቀ ነው የጻፋቸውና ልክ የሼክስፒር ትርጉሞቹ የሞሊየር ትርጉሞች እንደምንለው አንድ ቦታ የሚይዙ ናቸው። ታሪካዊ ድራማዎቹም አንድ ቦታ መያዝ ያለባቸው ይመስለኛልና በሱም ረገድ ታሪካዊ ድራማ እንዴት ሊጻፍ ቢችል ጥሩ ነው የሚል ነገርም የሚያስተምር ይመስለኛል። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። የተርጓሚነቱ ደረጃማ ልክ የለውም። ኢማጂን እንግዲህ ኦቴሎን፣ ማክቤትና ሃምሌትን ነው የተረጎመው። ኪንግ ሊርን የተወሰነ ደረጃ ጨርሶታል። አንዲት ቀን አብባ የምትሞት እጽን ሆኜ ተፈጥሬ ብጠወልግ ይሻለኛል ገደል አፋፍ ላይ ኖሬ ከመወዳት ሴት አዳራሽ ጓሮ በር ከሚያስሩኝ እልፍኜን ሌሎች ሲነጥቁኝ። ግን የታደሉት ራብ ነው ማይወገድ ቸነፈር የመናዎቹ እንደራሴ ከንቶች ከንቱ ሰፈር ራዩም ግልጽ ከቶኑም አይቀር። እዚህ ላይ ይሄ ቸነፈር ገሌ ከገሌ ማይል አቁርቁዞ የሚጥል ነው አንዱን እንደሌላ ያቺው ባለቤቴ መጣች። አቤቱ አታላኝ እኔ እንደሆን ምኑንም አላውቀው ተነድጄ በመውደድ ተው። እንዴት ዋልክልኝ ጌታዬ? የጋበዝካቸው እንግዶች ከደሴቲቱ መጥተዋል። ምሳም ከመቅረቡ በፊት አንተን ይጠብቁሃል። አዎ እኔም ጥፋቴ ታውቆኛል። ምን ነው ድምጽ ቅዝዝ አለች? ታመህብኛል ጌታዬ? አዎ አንቺዬ እዚች አናቴ መሃል በዚህ መሐረቤ ላጥቅና ልሰርልህ። ወዲያውኑ ነው የሚተው። መሐረብሽ አይበቃኝም፣ ትንሽ ነው፣ ጠባብ ነው፣ አይበቃኝም። ነግሬሽ የለም። ምን ላርግ ጌታዬ? ምን ላርግ? ይጨንቀኛል ሲታወቅ ያንተ ጤንነት። እነዚህ መሰረታዊ የሆኑ የሼክስፒር ትራጀዲዎች ናቸው። ቅድም ያለው ነገር አለ፣ ከዛ በፊት የለም ማለት አይደለም። ከበደ ሚካኤልም ሮሜን ጁሊየን ተርጉሞልናል። ሌሎቹም እንደዚሁ። አሁን የጁሊየስ ሲዘርን በቀለ ተገኝ የሚባሉ አውራ ጎዳና አብረን ሰርተናል ከእሳቸው ጋራ። ግን ተማሪ ቤት ሆነው ዊንጌት ሆነው ነው መሰለኝ ተርጉመውታል ዩሊየስ ቄሳርን። እንደዚህ አይነት ትርጉሞች አሉ። ግን ትራጀዲዎቹን ወስዶ አዳፕትም ነው የሚያደርገው። አሁን ኦቴሎ ላይ እኮ የቀረች ፓርት አለች ከኦሪጂናሉ። ምንም የሚፈጥረው ነገር የለም፣ ምንም የሚጨምረው ነገር የለም። እና ይሄ ልክ እሱን ከሆነ ያነሳው ማለት ነው ስለ ተርጓሚነቱ። ግን እንትናንም ይተረጉማል፣ እንደዛም ሆኖ ሞሊየርንም ይተረጉማል። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። ሼክስፒር ሲነገርም ቋንቋውም ራሱ ሼክስፒር የጻፈበትን አሁን ያለው ዝም ብሎ ተራ እንግሊዛዊም እንዲህ ቶሎ አንደርስታንድ ሊያደርገው በሚችል ቋንቋ አይደለም፣ ከፍ አድርጎት ነው። ለዚህም ነው የሚጠቀሰው የሼክስፒር ቋንቋዎቹ የግጥሞቹ እንትኖቹ የሚባለውና ያንን ደረጃ አሳክሎት ነው። እንግዲህ ስላልተመራመርን በልጦስ ቢሆን ልንል እንችል ይሆናል። ግን ያ ደረጃ ልክ ሼክስፒር ቋንቋው ግሩም ነው የሚባለውን ያህል ነው አማርኛውንም በዛ ደረጃ አሳድጎ የተረጎመው። ሼክስፒር ካምፓኒ የሚባል አለ። የብሪቲሽ ካውንስል ያደራጃቸውና የዞሩ ዓለም ላይ ሼክስፒርን ቲያትር ያሳያሉ። እዚህ ሲመጡ ኦልሬዲ እኛ መጫወት ጀምረናል። ሼክስፒርን መጫወት ብቻ ሳይሆን ሰው ተሰልፎ ነው የሚገባው። የምንሰራው ኦቴሎን ነው። ኦቴሎ ክላሲካሊ በጥቁርና በነጭ መካከል ያለም ልዩነት እንዲታይ ነው። እዚህ በሞላ ጥቁሮች ነን።
የምንሰራው። ስለዚህ የምናተኩረው ስቶሪው ላይ ነው። የመተማመን መከዳዳት ምናምን የሚለው ላይ ነው እና ቀለሙ ላይ አይደለም። በኋላ ሰው እነዛ ከእንግሊዝ ሀገር የመጡ ተዋናያን ይጋበዙና ይመጣሉ እንዲያው እኛ ሳይተን ጨረስን እና ያን ጊዜ እንዳጋጣሚ ሆኖ የገቡት ደግሞ አባተም ጸጋይም በተለይ አባተ ተመልካችም መፍጠር ይችላል። አክተሮችን የኛን አይነቶቹ ብቻ አይደለም የፈጠረው ተመልካቹንም ጭምርና በ3 ብር እያደረገ በውይይት ክበብ የሚባል ነበር ድሮ በዛ ኦርጋናይዝ ያደርጋቸውና ያመጣቸዋል። ማክሰኞ ሐሙስ ምናምን ሁሉ እናሳይ ነበር እና አንዱ ቀን መጥተው ሲያዩ ይመስለኛል አንደኛው ድርጅት ሰራተኞች ናቸው የመጡትና በጣም ነው እንትን የሚሉትና ይጮሃሉ ምናምን ጫማ ይወረውራሉ። ያጎን የሚጫወተው ልጅ ሱራፌል የሚባል እንዴት የመሰለ መቼም እኩያ የሌለው አክተር ነበረ እና እንደዛ አንደኛዋ ተዋናይ በኋላ ጋሽ አባተ ቢሮ ጠርቶ ያስተዋውቀናልና አንድ ቀን ለእንደዚህ አይነት ኦዲየንስ አንድ ቀን ተጫውቻ ያለች never forget just for one stage እና ይህን ነበር የፈጠረው ሼክስፒር። ግሎብ ቲያትር የሚለው የህዝብ ነበረ። አሁን ወደ ክሪቲክ እንደው ገሌ እንደው ለሰር ሎሬንስ ኦሊቬ እኮ እንትናን ሲጫወተው ይሄ እነዚህ አሁን እንትን ይሉ የለም አሁን መሆን ወይም አለመሆን ምናምን ቱ ቢ ኦር ኖት ቱ ቢ ሎሬንስ ኦሊቬ ይዘፍነዋል፣ እንትና ደግሞ ይመተዋል ቱ ቢ or not to be or not to be እንዲህ ያሉ ነገሩ ህዝባዊ ሰው መሆኑ ቀረ። ሼክስፒርን እንኳን ጸጋዬ አምጥቶ አባተ ዳይሬክት ሲያደርገው ግሎብ ቲያትርን እንደገና ነው የፈጠሩት እነዚህ ሰዎች። ሁለቱም እንግሊዝ ሀገር የነበሩ ናቸው አባተም ጸጋዬም በነገራችን ላይና ያንንም ባህል አተውት አይደለም ግን ወደዚህ ሲያመጡት መቼ ደግሞ አምባ ልውጣ ነው የሚለው። አምባ ወጥቼ እኩለ ሌሊት ስለት ገብቼ በስሟ ከርሞ ሰይጣን በሷ አስቶኝ ልገላገል ከህመሟ ጠበሏ አፋፍ በጨረቃ ደጋግሜ መሐሌት ቆሜ ሆዴ ቃቶ ባርባር ብሎ እርቃኔን ከሷ ታድሜ ደጀ ሰላሟን በአራት እግር ተንበርክኬ ተሳልሜ በስጋዬ የሚነደውን በጸሎት ላቤ አጣጥሜ ፎይ ብዬ አመስግኜ ውዳሴዋን ደጋግሜ ገና ከደጇ ልፍ ሳልል ደግሞ ይምጣ የቁም ህልሜ ሌት በጥምቀቷ የመጣው ነጋ እንደፈረሰ ደሜ ለእሷ እንጂ ለእኔ ያልያዝልኝ አይ ስለታታምጣ በውጣ ውረድ በጠበል ባሳር ጎዜ ቢገረጣ ልክፍቷ እንደው አለቀቀኝ መሸ ደግሞ አምባ ልውጣ። እስቲ የነበር ያውቃ እስቲ ያየው ይናገር እስቲ የነበር ያውቃ እስቲ ያየው ይናገር የጥንቴ ጠዋቱን የበፊቱን ነገር የጥንቴ ጠዋቱን የበፊቱን ነገር ስም አይቀበርም። በምድር ላይ በተመላለሱባቸው ዘመናት ለአገር ለወገን የላቀ ሥራ ያበረከቱ በአጸደ ሥጋ የተለዩን ስመጥር ሰዎች የሚታወሱበት ዝግጅት ስም አይቀበርም። ሕያው ስማቸው ከነግብራቸው ይወደሳል። ዘወትር ሮብ ከምሽቱ 3 እስከ 5 ሰዓት በእናንተው ሬዲዮ በሸገር ኤፍኤም 102.1 አዘጋጅና አቅራቢ ወንድሙ ኃይሉ። ስም አይቀበርም። አድማጮች ይህ ሳምንታዊው ስም አይቀበርም ነው። የፕሮግራሙ አዘጋጅና አቅራቢ ወንድሙ ኃይሉ ነኝ። አሁን የሎሬት ጸጋዬ ገብረመድህንን የተለያዩ የግጥም ስራዎችን አዳምጡ። ሰቆቃወ ጴጥሮስ። አዬ ምነው መብርሃን ኢትዮጵያን ጨከንሽባት፣ ምነው ቀኝሽን ረሳሻት፣ እስከ መቼ ድረስ እንዲህ መቀነትሽን ታጠብቂባት፣ ልቦሻሽን ታዞሪባት፣ ፈተናዋን ሰቀቀኗን ጣሯን ይበቃል ሳትያት፣
አራንቺ እኮ ማንም የላት። አውሮፓ እንደሁ ትናጋዋን በፋሽስታዊ ነቀርሳ ታርሳ ተምሳ በስብሳ ሂትለራዊ እባጭ ጫንቃዋን እንደ ኮረብታ ተጭኗት ቀና ብላ እውነት እንዳታይ አንገቷን ቁልቁል ጠምዝዟት ነፍሷን ድጦ ያስበረከካት ስልጡን ብኩን መጻጉዕ ናት። እና ፈርቼ እንዳልባክን ሲርቀኝ ያህልሽ ውጋጋን አንቺ ካጠገቤ አትራቂ በርታ በይኝም መብርሃን ቃል ኪዳኔን እንዳልረሳት እንዳልዘነጋት ኢትዮጵያን አዎን ብቻዬን ነኝ ፈራሁ እሸሸግበት ጥግ አጣሁ መጸናበት ልብ አጣሁ ማማ ኢትዮጵያን መንፈሴ ተፈትቶ እንዳይከዳት ሰጋሁ። አዋጅ የምስራች ብዬ የትብት ምግቤን ገድፌ ከናቴ ማህፀን አልፌ በኢትዮጵያ ማህፀን አርፌ ካፈሯ አጥንቴን ቀፍፌ ደሜን ከደሟ አጠንፍፌ ከወዛ ወዟን ቀፍፌ በሕፃን እግሬ ድኬባት በሕልም አቅናፌ ከንፌ እረኝነቴን በሰብሏ በምድሯ ላባ አሳልፌ ከጫጩትና ከጥጃ ከግልገል ጋር ተቃቅፌ በጋው የእረኛ አደባባይ ክረምት እንደወዙ ፍሳሽ በገጠር የደመና ዳስ በገደል ሸለቆ አዳራሽ ከቆቅና ከሚዳቋ ከጅግራ ጠረን ስተሻሽ በወንዝ አፋፍ ሐረግ ዝላይ መወርወር መንጠልጠል ጢሎሽ ከፍልፈል ጋር ሩጫ ስገጥም ከቀበሮ ድብብቆሽ ከናዳ ጫፍ ሳር አጨዳ ለግት ላሜ ትንሽ ግጦሽ ለጥጃዬ የሌት ግርዶሽ ለጥማድ በሬዎቼ ራት ለማታቸው ትንሽ ድርቆሽ ለግልገሌ ካውሬ ከለል እማሳው ስር ጎጆ መትከል ለፀሐይ የሾላ ጠለል ለዝናብ የገሳ ጠለል ውሎ የንብ ቀፎ ማሰስ የአበባ እንቡጥ ሲፈነዳ የግጦሽ ሳር ሲለመልም ሲሰማሩ ሰደድ ሜዳ አዝመራው ጣል ከንበል ሲል ከብቱ ለሆራ ሲነዳ ፈረስ ግልቢያ ስሸመጥጥ ከወፎች ዜማ ስቀዳ ልቤ በንፋስ ተንሳፎ በዋሽንት ዋይታ ሲከዳ ያቺን ነው ኢትዮጵያ የመላት መብርሃን ረሳሻት ያቺን የልጅነት ምስራች የሕፃንነት ብስራት የሳቅ የፍንደቃ ዘመን የምኞት የተስፋ ብጻት ያቺን የልጅነት እናት አዛኝቱ እንዴት ብለሽ ጥርሶችሽን ትነክሽባት ስሜን በስምሽ ሰይሜ ባገልግሎትሽ ሰዋትት ከዜማ ቤት ቅኔ ቤት ከድጓ ቤት መጻሕፍት ካንቺ ተቆራኝታ እድሌ ካንቺ ተቆራኝታ ነፍሴ ከቀፈፋ ደጀ ሰላም ከቤተልሔም ቅዳሴ አኮ ቀዶ ቀፎ ዳባ ለብሶ ቅኔ ዘርፎ ግስ ገሶ መቅደስ አጥኖ ማህሌት ቆሞ በልብሰ ተክህኖ አጊጦ በብር አክሊል ተሸልሞ መብርሃኔ አንቺ ጽላት ነፍሴ ላይ በሳት ታትሞ የመናኒው የአባ ተድላ ረድ ሆኜ አብሮኝ ታድሞ ሕይወቴ እምነትሽን ጸንሶ ሥጋ ፈቃዴ ተድሶ ለሕንጻሽ መዲና ቆሞ ለክብርሽ ድባብ ምሰሶ ስሜን በስምሽ ሰይሜ ሆነሽኝ የእምነቴ ፋኖስ ለዋዜማሽ ግሸን ማርያም ለክብርሽ ደብረ ሊባኖስ ስሮጥ በወንበሩ አኖርሽኝ በአንበሳው በቅዱስ ማርቆስ ታዲያን ዛሬ ኢትዮጵያ ስትወድቅ ከምትሰጭኝ ለፍርሃት ጦስ ምነው በረኝነት ዕድሜ ዓይኔን በጓጎጣት የሎስ የጋኔል ጥምብ አንሳ ከንፎ ወርዶ በጨለማ በርኖስ ባክሽ መብርሃን ይብቃሽ ባክሽ ምስለ ፍቁር ወልዳ ጽናት ስጭኝ እንድካፈል የእናቴን ኢትዮጵያን ፍዳ ከነከሳት መርዝ እንድቀምስ ከነደደችበት እቶን የእሷን ሞት እኔ እንድሞታት ገላዋ ገላዬ እንዲሆን አዎን ብቻዬን ነኝ ፈራሁ መጸናበት ልብ አጣሁ ሸሸግበት ጥግ አጣሁ
ሕፃን ሆኜ የርግብ ጫጩት አንዳንዴ ራብ ሲያዳክማት ችጋሪ ከጎጆዋ ገፍቶ እዛፉ ግርጌ ሲጥላት እናቷ በራ ደርሳላት ባክናፏ ሙቀት ታቅፋት እፍ እያለች ግንባራዋ ላይ ሕይወት ስትነፍስባት ወዲያው ነፍስ ትዘራለች ሽር ብር ትር እያለች። ባክሽ አንቺም አትራቂብኝ መብርሃን እናቴ ትንፋሽሽን እፍ በይብኝ ጽናትሽን እፍ በይብኝ ወይም ይችን የሞት ጽዋ ጥላዋ ነፍሴን ካፈናት እንዳልጠጣት አሳልፊያት መራራ ክንፏን ገንጥለሽ ቀጠሮ ቃሏን ግደፊያት። አለዚያም ጽናትሽን ስጪኝ ልጠጣው ኪዳነ ውሉን የኔ ፈቃድ እምነትሽ ነው ያንቺ ፈቃድ ብቻ ይሆን። እንደ ጳውሎስ እንድጸና በፍርሃት እንዳልታሰር በውስጤ ከሚታገለኝ በሥጋ አውሬ እንዳልታወር ለየለቱ ሞት እንዳልሰልፍ የኪዳኔ ቃል እንዳይነጥፍ ቃልሽ በህሊናዬ ዲብ ኃይልሽ በሕዋሴ ይረፍ። ፍርሃት ቢያረብብብኝም አንቺ ካልሽኝ አልሰጋም። ኩርትም ብዬ የችልበት እሸሸግበት አይጠፋም። የግማደ መስቀሌን ጉጥ እታገስበት አላጣም። አለዚያማ ብቻዬን ነኝ ኢትዮጵያም ያላንቺ የላት። አንቺ አጽኚኝ እንድጸናላት አስርጪብኝ የእምነት ቀንጃ ለስጋቴ አጣማጅ አቻ ለጭንቀቴ መቀነቻ። አዎን ብቻዬን ነኝ ፈራሁ ሸሸግበት ጥግ አጣሁ መጽናበት ልብ አጣሁ። 1961 ቀበና። እስከ መቼ ይሆን አዋሽ አዋሽ የመጫ ስር ፍሳሽ የለም አፈርሽ ደም ቅናሽ የሸዋ የእምብርትሽ ላቦት የምንጮችሽ የምጣማጭ ያለትሽ የተራሮችሽ የጉልጥምጥሚትሽ ፍላጭ። አዋሽ ህመምህ ምንድነው? ህመምክስ አንተስ ምንድነህ? ከውሃ ወዝ የተለየ መቼስ ልዩ ንግርት የለህ። እንደ ሴቴ ሸረሪት ጽንስ ራስክን በራስህ ዋጥ ያለህ። እስከ መቼ ይሆን አዋሽ ሲያሳድድህ ሲያቅበዘብዝህ ላትዘልቀው ላያዛልቅህ አሸዋ ለአሸዋ እድኸህ ውስጥ ለውስጥ ምሰህ ጠልቀህ የምድርን ማህፀን ቦርቡረህ ዋልታዋን ቁልቁል ሰንጥረህ እናትህ ውቅያኖስ ማህፀን ላትገባት ባክናለህ። እስከ መቼ ይሆን አዋሽ አዋሽ ቡርቃው መጫ ምንጩ ዳዳ ጽንሱ ሸዋ ፍንጩ ውጠህ ተውጠህ እርጩ የንዳድ የበረሃ እጩ ንግርትህ ምንድነው አዋሽ አባ ብቻ አባ እቅጩ። ዘላለም ክን ፈሰህ ባታልቅ ምነው ተስፋ መቁረጥ አታውቅ። ከመቼ ይሆን አዋሽ አዋሽ በቃኝ አትል ቆራጥ ማን ያስተማርህ ፈሊጥ ነው አረህ ለማለምለም መዋጥ። አሻቅበህ ወደ ምስራቅ ወደ ጀንበር መውጫ መናጥ ሰምጠህ ልትቀር ባህሩ ረማጥ። አዋሽ ቡቡ ሮሮ ብርቁ የዘላለም ንዳድ ስንቁ። አዋሽ አባ ብቻ ጉዞ ዘላለም ብሶት አርግዞ ነዋባዬ ሸበሌማ ሰብረው ውቅያኖስ ሲዘልቁ ነጊዮን ወርደው አልፈው ሱዳንን ምስርን ሲያጠምቁ ምን ነው ያንተ ጉዞ ብቻ በረሃ ላይ መታነቁ። እስከ መቼ ይሆን አዋሽ ወስክን አሸዋ ሲውጥህ ደምክን በረሃ ሲመጥህ ዘላለም ሲመዘምዝህ መቼ ይሆን በቃኝ ምትል መቼ ይሆን በቃኝ የሚልህ። እስከ መቼ ይሆን አዋሽ አዋሽ የመጫ ስር ፍሳሽ የዳዳ የቱለማ ደም በረሃ የምትደመደም የሰባት ቤት ጉራጌ አድባር የከረዩ ቅቤና ማር ፈሰህ ላሸዋ የምትዳር። እስቲ አንዴ እንኳን እንደነዋቤ ባክህ ሂድ ውቅያኖስ ግባ ዘላለምክን ባሸዋ ሆድ ተውጠህ ከምታነባ። ቆራጡም እንኳ አንተ ነበርክ የጀግኖች መፍለቂያ ኩሬ የሰንጋ ፈረሰኞቹ የኖርዶፋ ጨንገሬ የስንቱ መጠጊያ ዋሻ አዋሽ ደኔ አዋሽ ጁሬ የጥንተ ፍጡራን መደብ የቅድመ መልካ ከንቱሬ
አዋሽ በቃኝን አታውቅም በምድር ማኅፀን ከአድማስ አድማስ ዘላለምክን ስታዘግም ወርደህ ሟጠህ ተንጠፍጥፈህ አሜን ታከዘኝ አትልም። መጫ ቋጥሮ ሸዋ ጸንሶ 7 ቤት ጉራጌ አርግዞ ከዳዳ ምንጭ አሩሲ እምብርት ከነቅሪቱ ተጉዞ ካለባ ጣፋ ሼህ ሁሴን አዳል ሞቲ ሽሉን ይዞ ከከረዩ መተሐራ ከይቱስ ካፋር አምጦ አሸዋ ነክሶ ቀራ አዋሽ ሳይገላገል ሸምጥጦ እንደ ወላድ ሳይታረዝ ከነጽንሱ አርህ ሰምጦ በምድረ በዳ ጉሮሮ በረሃ ላንቃ ተውጦ ቀረ። ከመቼ ይሆን አዋሽ ሮሮ አባ ቅርሱ የዘላለም ንዳድ ጉርሱ አዋሽ ቡቡ በረኸኛ ያርህ ሸለቆ በረኛ ያሸዋ ዋሻ መተኛ የበረሃ ዋነተኛ የምድረ በዳ ብቸኛ የዘላለም መንገደኛ ያበቅቴ መወራረሻ የእጽዋት ዕድሜ መቁጠሪያ በጸደይ አልባሳት ማዕፀንት የዘመን ላቦት ወዝ ማጥሪያ የእንቁጣጣሽ ማዳበሪያ የአዝርዕት ሰብል ማጥለያ በክረምት የዶፍ ረከቦት የሰማይ ምጥ መቀበያ የደመና አምባ ማጠቢያ የማዕበል ሰደድ ማከያ የተራሮችን ለቅሶ ቻይ የጅረት ምንጮች አዋይ ጭምት መሳይ ያላመሉ ዘራፍ ባይ በመስክ ሙሉ አባ ጭራቃ ክናፍ ቀንዶ አዋሽ 9 ራስ ዘንዶ ቁልቁል እንደ ምሽት ጥላ ከሰማይ ሰማይ ወርዶ ሞልቶ ተንደላቆ ኮርቶ የስንት ዓለም ምድር ጎርዶ ቀይ ደመና ተከናንቦ ጋራ እንዳሻንጉሊት አዝሎ ስንቱን በረት እንደ ጉድፍ አውተፍትፎ አንጠልጥሎ አውድማውን አንገዋሎ ወርካውን ግቻ አሳክሎ አመንምኖ አሰልሎ እንደ 9 በገና አውታር በየረድፉ ተሰድሮ ባገር ምድር ዙሪያ ጥምጥም እንደ መቀነት ተቋጥሮ አዋሽ ቁጣ አባዱታ የሰማይ ጥጉቱ ማታ አዋሽ አባ ሻኛው ጋራ ኩሩ እንደነማታ ሐራ የግርማ ሞገስ መርገፉስ ከነምጥር አቀፍ ዘርፉ አባ ገስግስ ሞልቶ ደራሽ አባ ደፍርስ አባ ኩርፋድ ከተፍ እንደ መብረቅ ግማድ በምድር ቁና ድንገት ሲጣድ አዋሽ ንፉግ አባ ማአት የገጠሪያ ታምጣ ምጣት አዋሽ ደርሶ ቀማው መብረቅ አባ መዝረፍ መውሰድ መንጠቅ ግሳንግሱን አግበስብሶ በምድረ በዳ ለማጨቅ ሐሩር ጉሮሮ ለማመቅ ያሸዋ ሆድ ለመጠቅጠቅ ሐራም ብሎ አብሮ ለመጥለቅ ምድረ ከርስ መቀመቅ ከመቼ የሆነ አዋሽ ብኩን ምስጢረኛ የጠፍ ፋኖ አባ ብቸኛ የበረሃ መንገደኛ የጨረቃ ግዞተኛ ከአገር ሞት ወዲያ ላትሞት ከአገር ምጥ ወዲያ ላታምጥ እስከ መቼ ይሆን አዋሽ ራስክን በራስህ የምትውጥ? አዋሽ አባ ሮሮ አገሩ ያሸዋ ማኅፀን ድንበሩ የምድረ ዓለም ኬላ በሩ ኩሩ ብሶት እንደ ልቡ ቅምጥል የሸዋ ቡቡ የሰማይ አድማስ ግድቡ ንዳድ ስንቁ አርህ ግቡ እስከ መቼ ይሆን አዋሽ ቡቡ አባ ብሶት የሰው ችግር ሳይደርስብህ ሳይጀግርህ የእውነት እጦት ላትዘልቀው ላያዛልቅህ ለማንም የትም እምትሞት ታዲያ እስከ መቼ ነው አዋሽ መጫወዝ ፍሳሽ የሸዋ የእምብርትሽ ላቦት የምንጮችሽ የምጣማጭ ያለትሽ የተራሮችሽ የጉልጥምጥሚትሽ ፍላጭ እስከ መቼ ሆነ ወስክን አሸዋ የሚውጥህ ደምክን በረሃ የሚመጥህ አጥንትህን ምድረ በዳ ሐሩር የሚመዘምዝህ መጫ ቋጥሮ ሸዋ ጸንሶ 7 ቤት ጉራጌ አርግሶ ከዳዳ ምንጭ አሩሲ እምብርት ከነቅሪቱ ተጉዞ ካለባ ጣፋ ሼህ ሁሴን አዳል ሞቲ ሽሉን ይዞ ከከረዩ መተሐራ ከይቱስ ካፋር አምጦ እንደ ወላድ ሳይታረዝ ከነጽንሱ አረህ ሰምጦ በምድረ በዳ ጉሮሮ በረሃ ላንቃ ተውጦ አሸዋ ነክሶ ቀራ አዋሽ ሳይገላገል ሸምጥጦ እስከ መቼ ይሆን ተስፋ መቁረጥን ማታውቅ ፈሰህ ተሟጠህ ማታልቅ
ጉዞህ በረሃ ሲታነቅ ሐሩር ጉሮሮ ሲታጨቅ አጥንትህ ጉልጥምጥሚትህ ምድረ በዳ ሲታመቅ እስከ መቼ የሆነ አዋሽ ቆርጠህ ቀይ ባህርም አትዘልቅ? እስከ መቼ የሆነ አዋሽ መቼም ሌላ ንግርት የለህ እንደ ሴቴ ሸረሪት ጽንስ ራስክን በራስህ ዋጥ ያለህ እስከ መቼ የሆነ አዋሽ 1964 አዋሽ አዋሽ ነመንጨሲሱ የኒሂሪያ ነመን ረፊሱ አስኮቱ ለገረቲ ዘመኒ ቶሌ ቶሌ ከገሪቲ አዋሽ ነመሾኪሳ የኒሂሪያ ነመቦቺሳ አብረን ዝም እንበል ከሰው መንጋ እንገንጠል ለአንድ አፍታ እንኳ እንገለል በፎይታ ጥላ እንጠለል ዝም ብለን አብረን ዝም እንበል ምነው አዋሽ ማዶ ቆቃ የሸለቀው ግርጌ ሸሽተን የቆቃን ሰቆቃ ሰምተን ሲቃውን ሲሰብቀው አይተን ሰቀቀኑን ተወያይተን የምሽት ጀንበር ቢውጠን ውሃ እንደ ዱታ ሲተምም በድን ሸለቆ ሲናገር በሰማይ ፈረስ ተጭኖ ከአጽናፍ አጽናፍ ሲንደረደር ሲያክቶመትም ሲያስገመግም በአይነ ህሊና ለመመስከር ሳንጨነቅ ሳንገደር ለማንም ምንም ሳናዋይ ሳንናገር ሳንጋገር ከአይንሽ ከልብሽ ከልቤ አዋሽ ማዶ አብረን እንብረር አዋሽ ማዶ አብረን እንውረድ አጉል ነው ብለን ሳንፈርድ ድንቅም ነው ሳንል ሳንወድ ዝም ብለን አብረን ብንወርድ ከሰው መንጋ ተለይተን ከጠረኑ ተነጥለን ከጉምጉምታው ተገንጥለን ከኳኳታው ብንከለል ከላንቃው ከድምፁ ሸሽተን በእፎይታ ጥላ እንጠለል በቆይታ በጸጥታ ዝም ብለን አብረን ዝም እንበል መቼስ አይሆንም ካልሽ ቅሪ ግዴን ለማትገደሪ ልቦናሽ በመተረልሽ ባሳደረብሽ እደሪ ተስፋ መቀነን ነው መቼም የሰው ልብ አይችለው የለም ብቻ ዳግመኛ ሞት ሳንሞት አዲስ ቀን ሳይጨልምብን ድፍን ደመና ሳይቋጥር ክረምት ውርጅት ሳይወርድብን ኮከባችንን ሳንጠራ ሳንቆጥርባት ሳትቆጥርብን ሞራችንን ሳናስነብብ ሳናሳያት ሳታይብን ጨረቃን መስክሪ ሳንል ሳናውቅባት ሳታውቅብን አዋሽ ማዶ ቆቃ በረን ባክሽ ጀንበር ትጥለቅብን ውሃ እንደ ዱታ ሲተምም በድን ሸለቆ ሲናገር በሰማይ ፈረስ ተጭኖ ከአጽናፍ አጽናፍ ሲንደረደር ሲያክቶመትም ሲያስገመግም በአይነ ህሊና ለመመስከር ሳንጨነቅ ሳንገደር ለማንም ምንም ሳናዋይ ሳንናገር ሳንጋገር ከአይንሽ ከልብሽ ከልቤ አዋሽ ማዶ አብረን እንብረር ከሰው ካኳታ እንነጠል ለአንድ አፍታ እንኳ እንገለል በእፎይታ ጥላ እንጠለል ዝም ብለን አብረን ዝም እንበል ዝምታ ነው መልሴ ዝምታ ነው መልሴ አሁን የምጋብዛችሁ በሃይማኖት ዓለሙ የቀረበውን የሎሬቱን ወንድ ብቻውን ነው የሚያለቅስ የተሰኘውን ግጥም ይሆናል። ወንድ ብቻውን ነው የሚያለቅስ ከወዳጅ ከዘመድ ርቆ አንጀቱን ባንጀቱ ታጥቆ ተሸሽጎ ተገልሎ ተሸማቆ ተሸምቆ ከቤተሰው ተደብቆ መሽቶ የማታ ማታ ነው ሌት ነው የወንድ ልጅ እምባው ብቻውን ነው የሚፈታው ብቻውን ነው የሚረታው ችሎ ውጦ ተጨብጦ ተማምጦ ተጣጥሮ በሲቃ ግት ተወጥሮ እንደ ደመና ተቋጥሮ
ውስጥ አንጀቱ ተቀብሮ መሽቶ ረፍዶ ጀንበር ጠልቆ የጨለማ ድባብ ወድቆ በእንቅልፍ ጥላ ሲከበብ በዝምታ ሲዋጥ አገር ፍጡር ሁሉ ተስለምልሞ ብቸኝነት ብቻ ሲቀር የኋላ ኋላ ማታ ምድር አገሩ በፎይታ አይኑን በእንቅልፍ ሲያስፈታ ሁሉ በረፍት ዓለም ርቆ ብቸኝነት ብቻ ሲቀርብ ያኔ ነው ወንድ አይኑ የሚረጥብ የብቻ እምባውዙ የሚነጥብ ብቻውን ነው የእምባ ጨለማ ለብሶ ነው ወንድ ልጅ ወዙ የሚነጥበው ዕጣውን ለብቻ ቆርሶ ብቻውን ሰቀቀን ጎርሶ ብቻውን ጨለማ ለብሶ ገበናውን ሳግ ሸፍኖ ክብሩን በሰቆቃ አፍኖ ሌሊት የማታ ማታ ነው ሕቅንቁን የሚነጥበው ኤሎሄውን የሚረግፈው ከዓይኑ ብሌን ጣር ተመጦ ካንጀቱ ሲቃ ተቆርጦ ደማልሞ ፍም አምጦ በአጽመ ወዙ እቶን ተፈልጦ እንደ ጠፈር በራቅ እምብርት እንደ እሳተ ገሞራ ግት ርቅ ነው ወንድ ልጅ እምባው ደም ነው ፍም ነው የሚያነባው ንጥረ ሕዋስ ነው ሰቆቃው ረቂቅ ነው ሚስጥር ነው ጣሩ ብቻውን ነው የሚፈታው ብቻውን ነው የሚረታው ችሎ ውጦ ተጨብጦ ሰቀቀኑን በሆዱ አጥሮ በአንጀቱ ገበና ቀብሮ ውሎ ጭፍን ብሎ እንደ ደመና ተቋጥሮ ጣሩን ውጦ ተጣጥሮ በሲቃ ግት ተሰትሮ ከወዳጅ ከዘመድ ርቆ ከቤተሰው ተደብቆ አንጀቱን ባንጀቱ ታጥቆ ተሸሽጎ ተከናንቦ ተሸማቆ ተሸምቆ የብቻ ብቸኝነቱ የጨለማ ልብሱ እስኪደርስ በዓይን አዋጅ ሐሞቱ እንዳይረክስ ቅስሙ በገበያ እንዳይፈስ ተገልሎ በኩል ሌሊት ወንድ ብቻውን ነው የሚያለቅስ